አመጋገቤን ማስተካከል አለብኝ ወይም ብዙ መጽሐፍ አለብኝ ብለን ለራሳችን ነግሯለን። ይህንን ልማድ መቼ እንደምንተገብረው ግን ምንም አንልም። ይህንን ነገር አስታውሶ ማድረግን ለተስፋና ለእድል እንተዋለን። ወይም ደግሞ በትክክለኛው ሰዓት መነሳሳትን እናገኛለን ብለን እናስባለን። የመተግበር ፍላጎት እንደ ብዙ መስራት እፈልጋለሁና እንደ የበለጠ ውጤታማ መሆን እፈልጋለሁ ካሉ ጥቅል ሀሳቦች በማስወጣት ወደ ተጨባጭ የትግበራ እቅድ እንድንገባ ያደርገናል። ብዙ ሰዎች ያጡት ነገር ግልጽነት ወይም ክሊሪቲ ሆኖ እያለ ተነሳሽነት ያላቸው ይመስላቸዋል። በእርግጥ መቼና የት ወደ ተግባር እንደምንገባ ሁልጊዜም ግልጽ ማድረግ ከባድ ሊሆን ይችላል። አንዳንድ ሰዎች ደግሞ መሻሻልን ለማሳየት ትክክለኛውን ጊዜ በመጠበቅ እድሜ ዘመናቸውን ይጨርሳሉ። አንዳንድ ጊዜ የመተግበር ፍላጎት ከተቀመጠ መነሳሳት በውስጥ እስኪፈነዳ ድረስ መጠበቅ አይጠበቅብህም። እቅዱ ከሌለ ግን ይህችን ምዕራፍ ዛሬ ልጨርሳት ወይስ ነገ፣ ቤቴን ዛሬ ላስተካከል ወይስ ነገ እያልን ስንዋተት እንኖራለን። የመተግበር ፍላጎት ሲኖረን ግን በእንደዚህ አይነት ጥያቄዎች ስንወዛወዝ አንገኝም። የትግበራ ፍላጎት ካለን ልክ ሁኔታው በጠየቀ ጊዜ ሁሉ ስንወስን አንገኝም። አስቀድሞ የነደፍነውን እቅድ እንከተላለን እንጂ። ይህንን ስልት ለመተግበር ቀላል መንገድ የሚከተለውን አረፍተ ነገር መሙላት ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ለምሳሌ ጥናት፣ ዛሬ ከሰዓት 11 ሰዓት ጀምሮ መኝታ ክፍሌ ውስጥ ለ40 ደቂቃ እንግሊዝኛ አጠናለሁ። እንቅስቃሴ፣ ነገ ጠዋት 12 ሰዓት ጀምሮ ለ30 ደቂቃ ጂም ገብቼ እሰራለሁ ወዘተ። አንድን ልማድ የምትጀምርበትን ጊዜ እርግጠኛ ካልሆንክ ደግሞ የማስጀመሪያ ስልት እነሆ። የሳምንቱን፣ የወሩን ወይም የዓመቱን የመጀመሪያ ቀን የመጀመሪያ ለማድረግ ሞክር። ሰዎች ብዙውን ጊዜ በእነዚህ ቀናት ወደ ተግባር መግባት ይቀናቸዋል። ምክንያቱም በእነዚህ ቀናት ላይ ያለው ተነሳሽነት ከፍተኛ ነው። ተስፋ ካለን ወደ ተግባር ለመግባት ምክንያት አለን። አዲስ ጅማሬ የማነሳሳት ስሜት አለውና። የትግበራ ፍላጎት ሌላም ጠቀሜታ አለው። ማድረግ ስለምትፈልገው ነገር ጊዜና ቦታ ግልጽ መሆንህ ጉዞውን የሚያደናቅፉ ነገሮችን እምቢ ለማለት እድል ይሰጥሃል። ብዙ ጊዜ ለግብዣዎችና ለጥያቄዎች እሺ የምንለው በምትኩ ስለምናደርገው ነገር ግልጽ ሳንሆን ስለምንገኝ ነው። ህልምህ ጠቅላላ ወይም ጀነራል ሲሆን ጥቃቅን ምክንያቶችን በማቅረብ ካሰብከው ህልም መዛነፍ ቀላል ይሆንልሃል። ልማዶች በዓለም ላይ ይኖሩ ዘንድ ጊዜና ቦታ ስጣቸው። ግቡ ጊዜውና ቦታው ግልጽ እንዲሁ ማድረግና ለምን እንኳን ብለህ ሳትጠይቅ ተገቢውን ነገር በተገቢው ጊዜና ቦታ የምታደርግበትን ድግግሞሽ መፍጠር ነው። ጸሐፊው ጃሰን ዝልዌ እንዳለው ያለ ንቁ እሳቤ መኖር አትችልም። ነገር ግን ልክ የደውል ድምፅ ሲሰማ እንደ ቋመጠ ውሻ አንተም ብዙ ጊዜ የምታደርገውን ነገር የምታደርግበት ሰዓት ሲደርስ እረፍት የሚነሳ ስሜት የምታገኝበት ወቅት ይመጣ ይሆናል። የመተግበር ፍላጎትን በህይወታችን በስራችን ልንጠቀምበት የምንችላቸው ብዙ መንገዶች አሉ። የኔ ምርጡ ስልት ከስታንፎርዱ ፕሮፌሰር ከቢጄ ፎግ የተማርኩት ስልት ነው። እኔ ይህን ስልት ልማዶችን ማቆራኘት ወይም ሃቢት ስታኪንግ እለዋለሁ። ልማድን ማቆራኘት ወይም ሃቢት ስታኪንግ ልማዶችን ለማደስ ቀላሉ እቅድ። ፈረንሳዊው ፈላስፋ ዴኒስ ዲደሮት አብዛኛውን ህይወቱን የኖረው በድህነት ነው። ይህ ግን በ1765 በአንዲት ቀን ታሪክ ሆነ። የዲደሮት ሴት ልጅ ልታገባ ነው። እሱ ግን የሰርጉን ወጪ መሸፈን አይችልም። ዲደሮት ድሃ መሆኑ እንዳለ ሆኖ ከሁሉም ዘመን ኢንሳይክሎፒዲያዎች መካከል አንዱ የሆነውን ኢንሳይክሎፒዲያ ከሌሎች ጋር በመመስረት በነበረው ሚና ታዋቂ ነው። በዚህ ስራው የምታውቀው የሶቪየቷ ንግስት ታላቋ ካትሪን የዲደሮትን ገንዘብ ችግር ስትሰማ ልቧ አራራለት። ንግስቲቷ መጽሐፍ አፍቃሪ ነበረችና የኢንሳይክሎፒዲያውን ትጠቀመው ነበር። አዘጋጁን ዲደሮት ትወደው ነበር። እሱ ገንዘብ እንዲያገኝ በማሰብ የግል ቤተ መጽሐፍ በ1000 ዩሮ ዛሬ ላይ $150,000 በላይ ነው ለመግዛት ጠየቀችው። ሸጠላት። እነሆ ድሃው ዲደሮት በድንገት ባለ ሀብት ሆነ። የሰርጉን ወጪ ከመሸፈን አልፎ ለራሱም ደማቅ መጎናጸፊያ ስካርሌት ሮብ ገዛ። መጎናጸፊያው እጅግ ያማረ ነበር። በጣም ውብ የሆነው ደግሞ በሌሎች የቀድሞ ቁሳቁሶች ሲከበብ ነው። ይህንን ያየው ዲደሮት በውቧ መጎናጸፊያውና በቀሪዎቹ ቁሳቁሶች መካከል ምንም አይነት አንድነት፣ ምንም አይነት ትብብር፣ ምንም አይነት አብሮ መማር እንደሌለ ጻፈ። ከዚያም ያሉትን ቁሳቁሶች ሁሉ ለማሳደግ ሀሳብ አደረበት። የወለል ምንጣፉን ከደማስቆ ባስመጣው አዲስ ምንጣፍ ቀየረ። ቤቱንም በውድ ቅቦች አስጌጠ። የቤቱን መስታወት በውድ መስታወት ቀየረ። የኩሽና ቤት ኪችኑም እንዲሁ። ያረጀ ወንበሩን ወርውሮ አዲስ ባለ ሌዘር ወንበር ተካ። አንዱን ሲገዛ ሌላውን፣
ሌላውን ሲገዛም ሌላውን እየተመኘ መሸመቱን ቀጠለ። የዲደሮት ባህሪ ያልተለመደ አይደለም። በእርግጥም አንዱን ሲገዙ ሌላውን የመግዛት ፍላጎት አዝማሚያ ስም ተሰጠው፣ ዲደሮት ኢፌክት። የዲደሮት ኢፌክት የሚለው አንድ ነገር ማግኘት ወደ ሌላ ግዢ የሚመራ የመጠቀም ፍላጎት ይዳብራል ነው። ይህንን ሁኔታ በየትኛውም ቦታ ማየት ትችላለህ። አዲስ ልብስ ገዝተህ ከገዛው ልብስ ጋር የሚሄድ አዲስ ጫማ ትፈልጋለህ። አዲስ ሶፋ ትገዛለህ። እሱን ስታስተካክል አዲስ አቀማመጥ ለሳሎን ይታያል። ለልጅ አሻንጉሊት ትገዛለህ። ከሱ ጋር የሚሄዱ ሌሎች ቁሳቁሶችን ወደ መግዛት ትሸጋግራለህ። ይህም የግዢ ሰንሰለትን ይፈጥራል። ብዙ የሰው ባህሪያት ይህንን ከበብ ይከተላሉ። ቀጥሎ ምን ላድርግ የሚለውን የምትወስነው ቀደም ብሎ በጨረስከው ስራ ላይ ተመርኩዘህ ነው። ወደ ሽንት ቤት መሄድ እጅ መታጠብና ማድረቅን ያስከትላል። ይህ ደግሞ የሽንት ቤት ማጽጃ ኬሚካል መጨመርን ያስታውሳል። በዚያው ኬሚካል መግዛት እንዳለበት ትዝ ይልሃል። ይቀጥላል። በተናጥል የሚፈጠር ምንም ባህሪ የለም። እያንዳንዷ ተግባር ቀጣዩን ባህሪ የምትለኩስ ምልክት ናት እንጂ። የዚህ ጠቀሜታ ምንድን ነው? አዲስ ልማዶችን ወደ መገንባት ስንመጣ የምናገኘው ትልቁ ነጥብ ደግሞ የባህሪያትን ትስስሮች አንተን በሚጠቅም መንገድ መጠቀም ትችላለህ የሚለው ነው። አዲስ ልማድ ከመገንቢያ አዋጭ መንገዶች መካከል አንዱ በየቀኑ የምታደርገውን አንድ ልማድ መለየትና አዲሱን ልማድን እሱ ላይ ማጣበቅ ነው። ይህ ልማድን ማቆራኘት ሃቢት ስታኪንግ ይባላል። ልማድን ማቆራኘት ወይም ሃቢት ስታኪንግ ልዩ የመተግበሪያ ፍላጎት ኢምፕሊሜንቴሽን ኢንቴንሽን አይነት ነው። በዚህ ስልት መሰረት አንድን አዲስ ስልት ከቦታና ከጊዜ ጋር ከማያያዝ ይልቅ ከነበረ ልማድ ጋር በማቆራኘት አዲስ ልማድን ለማዳበር እንዲቀል ያደርጋል። በቢጄ ፎግ የተፈጠረው ይህ ስልት ለሁሉም ልማዶች ግልጽ ምልክቶችን ለመፍጠር ይጠቅማል። ልማድን የማቆራኘት ቀመር ይህንን ይመስላል። ይህንን ነባር ልማድ ከረንት ሃቢት ካደረግኩት በኋላ ይህንን አዲስ ልማድ ወይም ኒው ሃቢት አደርገዋለሁ። ለምሳሌ የአካል ብቃት እንቅስቃሴ ልክ የስራ ጫማዬን እንደቀየርኩ የእንቅስቃሴ ትጥቄን አድርጋለሁ። ምስጋና ልክ ለራት ስቀመጥ በዕለቱ ለሆነልኝ ነገር ምስጋና አቀርባለሁ። ደህንነት ልክ የሩጫ ጫማዬን እንዳደረግኩ ለጓደኞቼ የት እየሄድኩ እንደሆነና ምን ያህል እንደምቆይ የጽሑፍ መልእክት እልካለሁ። ትዳር ልክ ወገቤን አልጋ ላይ እንዳሳረፍኩ ሚስቴን እስማታለሁ፣ ወዘተ። ቁልፉ ይህ ነው። ልማድ ማድረግ የምትፈልገውን ባህሪ አስቀድሞ ልማድ ካደረግከው ነገር ጋር ማስተሳሰር። አንድ ጊዜ ይህን አካሄድ ከቻልክበት ትናንሽ ልማዶችን በማቆራኘት ሰፊ የልማድ ትስስሮችን መፍጠር ትችላለህ። ይህ ከአንድ ባህሪ ቀጥሎ ሌላ ባህሪ እንዲመጣ የሚያደርገውን ኃይል ጥቅም ላይ እንድታውል ያደርጋል። ይህም የዲደሮት ኢፌክት አዎንታዊ ቅጂ ነው። ልማድ ማቆራኘት። ልማዶችን ማቆራኘት አዲስ ልማድን ለማዳበር ይረዳል። ይህን ሂደት በመደጋገም ብዙ ልማዶችን በአንድ ሰንሰለት ማስተሳሰር ይቻላል። በዚህ ውስጥ አንደኛው ለሌላኛው እንደ ምልክት ወይም ኪው ይሆናል። ለምሳሌ የማለዳ ልማዶችን ቢቆራኙ እንዲህ አይነት ሊሆኑ ይችላሉ። አንደኛ፣ የጠዋት ቡናዬን ከጠጣሁ በኋላ ለ6 ሴኮንድ ሜዲቴት አደርጋለሁ። ሁለተኛ፣ ለ6 ሴኮንድ ሜዲቴት ካደረግኩ በኋላ በዕለቱ የምሰራቸውን ስራዎች በዝርዝር ጽፋለሁ። ሶስተኛ፣ በዕለቱ የምሰራቸውን ስራዎች ዝርዝር ከጻፍኩ በኋላ የመጀመሪያውን ተግባር እጀምራለሁ። የማታ ሰዓት ልማዶችን ብታቆራኝስ? አንደኛ፣ ራቴን በልቼ እንደጨረስኩ ሳህኑን አጥባለሁ። ሁለተኛ፣ ሳህኑን ካጠብኩ በኋላ ለነገ የሚሆነኝን ቡና አዘጋጃለሁ። ሶስተኛ፣ ቡናውን ካዘጋጀው በኋላ ወደ መኝታ ክፍል ያመራለሁ ሊሆን ይችላል። አስቀድሞ ባሉ ልማዶች መካከል አዳዲስ ልማዶችን ማስገባትም ትችላለህ። ለምሳሌ የጠዋት ልማዶችን ከእንቅልፍ መነሳት፣ አልጋ ማንጠፍና ሻወር መውሰድ ጥቂቶቹ ናቸው እንበል። ማታ ማታ መጽሐፍ የማንበብ ልምድ ማዳበር የፈለግክ እንደሆነ ከላይ ያየናቸው ልማዶች ላይ አንድ ሌላ ልማድ ማቆራኘት ትችላለህ። ከእንቅልፍ መነሳት፣ አልጋ ማንጠፍ፣ ትራስ ስር መጽሐፍ ማስቀመጥና ሻወር መውሰድ ማድረግ ትችላለህ። ከዚህ በኋላ ወደ አልጋ ስትወጣ የሚጠብቅህ መጽሐፍ ትራስ ስር ይኖራል። በአጠቃላይ ልማድን ማቆራኘት የወደፊት ልማዶችን ለመምራት የሚሆኑ ቀላል ህጎችን ይፈጥርልሃል። አንድ ጊዜ ይህን ስልት መጠቀም ከለመድክ ሁኔታዎች ሲፈልጉ የምትጠቀምበት የጠቅላላ የልማዶች ቁርኝትን መፍጠር ትችላለህ። ምሳሌዎች: እንቅስቃሴ፣ ደረጃዎች ባየው ቁጥር ሊፍቱን ትቼ እሱን እጠቀማለሁ። ማህበራዊ ክህሎቶች፣ ግሮሰሪ ጎራ ባልኩ ቁጥር ከአሁን በፊት ለማላውቀው ሰው ራሴን አስተዋውቃለሁ። ፋይናንስ፣ $100 በላይ የሚጠይቅ ነገር ለመግዛት ስፈልግ ከመግዛቴ በፊት 24 ሰዓት እጠብቃለሁ። ጤናማ አመጋገብ፣ ምግብ ራሴ ለመምረጥ እድል ባገኘው ጊዜ ሁሉ ሳህኔ ላይ አትክልት አደርጋለሁ። ሙድ፣
ስልኬ በጠራ ቁጥር ከማንሳቴ በፊት ትንፋሽን ወሰድ አድርጌ ፈገግ እላለሁ። መርሳት። ከየትኛውም ህዝባዊ ቦታ ተነስቼ ስሄድ መለስ ብዬ የተቀመጥኩበትን ቦታ በማየት ምንም ነገር አለመርሳቴን አረጋግጣለሁ። ይህንን ስልት በምንም ሁኔታ ብትጠቀሙ ውጤታማ የልማዶች ቁርኝት ለመፍጠር የተሻለው መንገድ ነገሮችን የሚለኩስ ትክክለኛው ምልክት ወይም ኪው መምረጥ ነው። የአንድን ባህሪ ጊዜና ቦታ ከሚወስነው የመተግበር ፍላጎት በተለየ መልኩ ልማዶችን የማቆራኘት ስልት የተገነባ ጊዜና ቦታ አለው። አዲስ ልማድን በነበሩ ልማዶች መካከል ስታስገባ የምታስገባበት ቦታ ወሳኝነት አለው። ለምሳሌ ሜዲቴሽንን የጠዋት ልማዶች መካከል ታስገባ ፈልገህ ጠዋት ልጆችህ ወደ ክፍል የሚመጡ ወይም አካባቢ ላይ ጫጫታ የሚበዛ ከሆነ ልክ አይሆንም። የበለጠ ውጤታማ ልትሆን የምትችልበትን ጊዜ መርጠህ አስገባ። በሌሎች ነገሮች የምትያዝበት ሰዓት ላይም አዲስ ልማድ ለማስገባት አትወስን። ሌላው ነጥብ ደግሞ ምልክቶችህን ማምጣት ከምትፈልጋቸው ልማዶች ጋራ ተመሳሳይ ተደጋጋሚነት ወይም ፍሪኩዌንሲ ሊኖራቸው ይገባል የሚለው ነው። በየቀኑ ማድረግ የምትፈልገውን አዲስ ልማድ በሳምንት ሰኞ ብቻ የምታደርገው ነባር ልምድ ላይ ብታቆራኘው ጥሩ ምርጫ አይሆንም። ትክክለኛውን የልማድ ቁርኝት የማግኛ አንደኛው መንገድ ያሉህን ነባር ልማዶች ዘርዝሮ ማየት ነው። እዚህ ጋር ባለፈው ምዕራፍ ያየነው የልማድ መመዝገቢያ መጠቀም ትችላለህ። በአማራጭነት ደግሞ 2 መዘርዝሮችን መፍጠር ትችላለህ። በመጀመሪያው መዘርዝር አንተ ራስህ ሳታጓድል የምታደርጋቸው ልማዶችን ዘርዝር። ለምሳሌ መነሳት፣ ሻወር መውሰድ፣ ጥርስ መቦረሽ፣ መልበስ፣ ቁርስ መብላት፣ ልጆችን ትምህርት ቤት ማድረስ፣ የዕለቱን ስራዎች መጀመር፣ ምሳ መብላት፣ የዕለቱን ስራዎች ማጠናቀቅ፣ የስራ ልብሶችን መቀየር፣ ራት መብላት፣ መብራት ማጥፋት፣ ወደ መኝታ መሄድ። ዝርዝር ረጅም ሊሆን ይችላል፣ ሐሳብ ግን ታገኛለህ። ሁለተኛው መዘርዝር ደግሞ በየቀኑ አንተ ላይ ያለማጓደል የሚሆኑ ነገሮችን ዘርዝረህ ጻፍ። ለምሳሌ ፀሐይ ትወጣለች፣ የጽሑፍ መልእክት ይደርሳል፣ የምታዳምጠው ሙዚቃ ያቆማል፣ ፀሐይ ትጠልቃለች። እነዚህን 2 መዘርዝሮች ተጠቅመህ አዲሱን ልማድህን የህይወትህን አካል እንዲሆን የት ጋር ብታደርገው እንደሚሻል ትመርጣለህ። ልማድን ማቆራኘት የተሻለ የሚሆነው ምልክት ግልጽ ወይም ስፔሲፊክ እና መተግበር የሚችል ሲሆን ነው። ብዙ ሰዎች በጣም አሻሚ የሆኑ ምልክቶችን ይመርጣሉ። እኔም ራሴ ይህንን ስህተት ሰርቼ አውቃለሁ። ፑሻፕ የመስራት ልምድ ማዳበር በፈለኩ ጊዜ የፈጠርኩት የልማድ ቁርኝት ለምሳ ወይም እረፍት ሳደርግ 10 ፑሻፕ እሰራለሁ የሚል ነበር። ብዙም ሳይቆይ ግን ይህ ነገር ግልጽ አለመሆኑን ተረዳው። ፑሻፑን የምሰራው ምሳ ከመብላቴ በፊት ነው ከበላው በኋላ? የት? ከጥቂት የመዘበራረቅ ቀኖች በኋላ የልማዶች ቁርኝቴን እንደዚህ አድርጌ ያስተካከልኩት። ምሳ ለመብላት ላፕቶፔን ስዘጋ ጠረጴዛዬ ፊት ለፊት 10 ፑሻፕ እሰራለሁ። አለቀ። የበለጠ ማንበብ፣ የተሻለ መመገብና የመሳሰሉ ልማዶችን ተገቢ ነገሮች ቢሆኑም ማድረግ ስላለብን ነገሮች ግን በቂ መልእክት አያስተላልፉልንም። ቁርኝትን ሁልጊዜ ግልጽና የተነጠለ አድርገው። በሩን ከዘጋው በኋላ ጥርሴን ከቦረሽኩ በኋላ ወዘተ። አዲሱን ልማድን ፍጹም ግልጽ ከሆነ ምልክት ጋር ካስተሳሰርከው የምታደርግበትን ጊዜና ቦታ በጥራት ማየት ትችላለህ። ስለሆነም የባህሪ ለውጥ የመጀመሪያው ህግ ግልጽ ወይም ኦብቪየስ ማድረግ ነው። እንደ የትግበራ ፍላጎትን፣ ልማዶችን ማቆራኘት ያሉ ስልቶችን፣ የልማዶችን ምልክቶች ግልጽ በማድረግ የምትተገብረውን ነገር መቼት በእቅድ እንድታሰፍር የሚጠቅሙ ተግባራዊ ስልቶች ናቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያው ህግ ግልጽ ማድረግ ነው። 2 ቋሚ ምልክቶች ጊዜና ቦታ ናቸው። የትግበራ ፍላጎት መፍጠር አንድን አዲስ ልማድ ከሆነ ቦታና ጊዜ ጋር የምናያይዝበት ስልት ነው። የትግበራ ፍላጎት ቀመርም ይህ ነው። በጊዜ ሰዓት፣ በቦታ ይህንን ባህሪ አደርጋለሁ ነው። ልማዶችን ለማቆራኘት አዲስ ልማድን ከነባር ልማድ ጋር የምናቆራኝበት ስልት ነው። ልማድን የማቆራኘት ቀመር ደግሞ የሚከተለው ነው። ይህንን ነባር ልምድ ካደረግኩ በኋላ ይህንን አዲስ ምላሽ አደርጋለሁ። 6. ተነሳሽነት ብዙውን ጊዜ ይጋነናል። የበለጠ ወሳኙ ነገር ግን አካባቢ ነው። በቦስተን በሚገኘው የማሳቹሴት ጠቅላላ ሆስፒታል ውስጥ በመጀመሪያ እርዳታ ሐኪም የሆነችው አኔ ቶርንዳይክ አንድ የእብድ የሚመስል ሀሳብ አመጣች። ይህቺ ሰው በሰዎቹ ላይ ምንም አይነት ተነሳሽነትና ፍላጎት የሚጨምር ስራ ሳትሰራ የሆስፒታሉ ሰራተኞችና ወደ ሆስፒታሉ የሚመጡ በሺዎች የሚቆጠሩ ሰዎችን የአመጋገብ ልማድ አሻሽላለሁ ብላ ተነሳች። በእርግጥም ሰዎቹን ከነጭራሹ ስላሰቡ አላናገረቻቸውም። ቶርንዳይክ እንደ ጓደኞቿ የሆስፒታሉን ካፍቴሪያ የመምረጥ አወቃቀር ለመቀየር የሚያስችል
የ6 ወራት ጥናት አደረጉ። ለውጡን የጀመሩት መጠጦች በክፍሉ ውስጥ የተቀመጡበትን ቦታ በመቀየር ነበር። በፊት ፍሪጁ የሚገኘው በሶዳ ውስጥ የተሞላው ካፍቴሪያ ውስጥ ከካሽ ሬጂስተር ማሽኑ ጎን ነበር። አጥኚዎቹ ውሃን እንደ አንድ አማራጭ አድርገው ከእያንዳንዱ ጎን አስቀመጡ። በተጨማሪም በክፍሉ ውስጥ ባሉ የምግብ ማንሻ ጠረጴዛዎች ጎን የታሸጉ ውሃዎችን ደርድረው አስቀመጡ። አሁንም ሶዳ በፍሪጅ ውስጥ ያለ አንደኛው መጠጥ ቢሆንም በሁሉም የመጠጥ መውሰጃ ቦታዎች ግን ውሃ በአማራጭነት ተቀምጧል። በቀጣይ በመጡት 3 ወራት ውስጥ በካፍቴሪያ ውስጥ የነበረው የሶዳ ሽያጭ በ11.4% አሽቆለቆለ። በተቃራኒው የታሸጉ ውሃዎች ሽያጭ ግን በ25.8% አሻቀበ። አጥኚዎቹም ተመሳሳይ ስራዎችን በምግቦች ላይ ሰሩ። ውጤቱን በተመሳሳይ የተፈለገው አይነት ነበር። እንግዲህ እዚያ ካፍቴሪያ ውስጥ ለሚመገቡ ተጠቃሚዎች ማንም ቃል አልነገራቸው። ሰዎች ብዙውን ጊዜ ምርቶችን የሚመርጡት በምርቶቹ ላይ ተመስርተው ሳይሆን ምርቶቹ የሚገኙበትን ቦታ ተጠቅመው ነው። ወደ ኪችን ስገባ ኩኪሶች የያዘ ሳህን ካገኘው ዘገን አድርጌ መብላቴ አይቀርም። አስቀድሜ ለመብላት ያላሰብኩትና ያልራበኝ በሆነም በሳሎኑ ጠረጴዛ ላይ ሙዝና አፕል ከተቀመጠልኝም አለፍ ስል አንድ ፍሬ ያለማንሳት አልችልም። ልማዶች የሚቀየሩት እንደምትኖርበት ክፍልና በአቅራቢያ እንዳሉት ምልክቶች ነው። አካባቢ ወይም ኢንቫይሮንመንት የሰዎችን ባህሪ የሚቀይር ስውር እጅ ነው። የሚኖሩን ልዩ ስብዕናዎች እንዳሉ ሆነው ባለንበት ከባቢ ምክንያት የምናዳብራቸው ባህሪያትን ብዙ ናቸው። በቤተ ክርስቲያን ውስጥ ሰዎች በሹክሹክታ ማውራትን ያዘወትራሉ። በጨለማ ውስጥ የሚሄድ ሰው የሚሄደው ነቃና ቀልጠፍ ብሎ ነው። በዚህ መንገድ አዘውትረን የምናያቸው የተለመዱ ለውጦች በአመዛኙ ውጫዊ እንጂ ውስጣዊ አይደሉም። እናም ሁሉም ልማዶች አውድ ወይም ኮንቴክስት ላይ የሚንተራሱ ናቸው። የስነ ልቦና ባለሙያው ከርት ሌዊን በ1936 ትልቅ አረፍተ ነገር መፍጠር የሚችል አንድ ቀመር ጽፎ ነበር። በዚህ ቀመር መሰረት ባህሪ ሰው በአካባቢው ውስጥ ሲኖር የሚፈጠር ነገር ነው። Behavior is a function of the person in their environment. P equal F, P, T. B equal behavior ወይም ባህሪ፣ F equal the function of, P equal person ወይም ሰው፣ E equal environment ወይም አካባቢ። ብዙም ሳይቆይ ይህች የሌዊ ቀመር በቢዝነሱ ዓለም ውስጥ መፈተን ጀመረች። በ1957 የምጣኔ ሀብት ባለሙያ ሃውኪንስ ስተርን ሰጀሽን ኢምፕለስ ባይንግ ያለውን ጽንሰ ሀሳብ ይዞ ብቅ አለ። ሀሳቡ ገዢው አንድን ምርት ለመጀመሪያ ጊዜ ሲያየው የምርቱ አስፈላጊነትም አብሮ ይታያል የሚል ነው። በሌላ አገላለጽ ደንበኞች ምርቶችን በድንገት የሚገዙት ምርቶቹ ስለሚያስፈልጓቸው ብቻ ሳይሆን ምርቶቹ ለነሱ በቀረቡበት አቀራረብ ተስበውም ነው። ለምሳሌ እንዲታዩ ሆነው የተደረደሩ ምርቶች መሬት ላይ ደበቅ ብለው ከተቀመጡ ምርቶች የበለጠ ይሸጣሉ። በዚህም የተነሳ በሱቆች መደርደሪያዎች ላይ በሚታይ መልኩ ተደርድረው የምታገኟቸው ውድ የሆኑ ብራንድ ነገሮችን ነው። ምክንያቱም እንደነዚህ ያሉ ምርቶች የሚያስገኙት ትርፍ ከፍ ያለ ስለሆነ ሻጮቹ እንዲገዙላቸው ይፈልጋሉ። በመደርደሪያው ላይ ካሉት ምርቶች መካከል በቀላሉ በደንብ መታየት የሚችለውን ምርት ከሌሎች ምርቶች በተሻለ መጠየቅ ወይም ለመግዛት መሞከር አይቀርም። እኛ ግን በባህሪያችን ነገሮችን እየተቆጣጠርን እንደሆነ ማሰብን እንመርጣለን። ሶዳን ትተን ውሃ ከጠጣን ስለፈለግን እንደሆነ እናምናለን። እውነታው ግን ወዲህ ነው። በየቀኑ የምናደርጋቸው አብዛኞቹ ነገሮች በእኛ የምክንያታዊነት ፍላጎትና ምርጫ ከሚሆኑት በላይ በከባቢያችን ውስጥ በተሰጠን በግልጽ የመምረጥ ዕድል ወይም ኦብኒየን ኦፕሽን ምክንያት የምናደርጋቸው ናቸው። እያንዳንዱ ህይወት ያለው ፍጡር ዓለምን የሚረዳበትና የሚያጣጥምበት የየራሱ ተፈጥሮ አለው። አዕዋፋት ከርቀት የማየት አስደናቂ ችሎታ አላቸው። እባብ አየሩን በመቅመስ አካባቢውን ማሽተት ይችላል። አሳ ነባሪ በአካባቢው ባለ አሳ ምክንያት የተፈጠረ በጣም ትንሽ የውሃ ንዝረት መለየት የሚያስችል ተፈጥሮ አለው። ባክቴሪያዎችም እንኳን ኬሚካሎችን የሚለዩበት እንዲሁ ያለ ተፈጥሮ ተሰጥቷቸዋል። ወደ ሰው ልጅ ስንመጣ ደግሞ ይህንን ነገር የምናደርገው በስሜት ሕዋሶቻችን አማካኝነት ነው። በማሽተት፣ በመዳሰስ፣ በመቅመስ፣ በመስማትና በማየት ዓለምን እንረዳለን። ከባቢን ወይም ስቲሙሊ የምንረዳበት ሌላ መንገድም አለን። እነዚህ መንገዶች አንዳንዶቹ በንቁነት የምናደርጋቸው ወይም ኮንሺየስ ሲሆኑ፣ አንዳንዶቹ ደግሞ ያለ ንቁነት የምናደርጋቸው አንኮንሺየስ ናቸው። ለምሳሌ የሙቀት መጠን ሲጨምር ወይም የሚሰማ የበሽታ ህመም ሲቀንስልህ ትረዳዋለህ። ከኮረብታማ መንገድ ላይ ስትሄድ አንሸራቶ ሚዛንን ስታጣም ያስታውቃል።
በተመሳሳይ ሁኔታ በሰውነት ውስጥ ያሉት ተቀባዮችም የውስጣችንን ከባቢዎች ሁኔታ በስፋት የሚረዱበት ተፈጥሮ አላቸው። ለምሳሌ በደም ውስጥ ያለውን የጨው ብዛት ወይም ሲጠማህ የሚሰማን የመጠጣት ፍላጎት ያነባሉ። ከሁሉም የበለጠው የማወቂያ መሳሪያችን ግን እይታ ወይም ቪዥን ነው። የሰው ልጅ ሰውነት 11 ሚሊዮን የሚሆኑ አነፍናፊ ተቀባዮች ሴንሰሪ ሪሰፕተርስ አሉት። ከነዚህ ውስጥ ወደ 10 ሚሊዮን ገደማ የሚጠጉት እይታ ላይ የሚሰሩ ናቸው። አንዳንድ የዘርፉ አጥኚዎች እንደሚሉት ወደ 50% ገደማ የሚሆነው የአእምሮ አቅም የሚውለው ለእይታ ወይም ሳይት ተግባር ነው። ከሌሎች አካባቢን ከምንረዳባቸው ማንበቢያዎቻችን የበለጠ በእይታ ላይ የምንመረኮዝ በመሆናቸው ምክንያት የሚታዩ ምልክቶች ወይም ኪውስ በከፍተኛ ሁኔታ ባህሪያችንን የሚያነሳሱ መሆናቸው የሚደንቅ አይሆንም። በዚህም የተነሳ በምታየው ነገር ውስጥ የምትፈጠር ትንሽዬ ልዩነት በምታደርገው ነገር ላይ ለውጥ እንድታደርግ ታደርግሃለች። እዚህ ጋር አመስጋኝ እንድንሆን የሚያደርገን አንድ ጥሩ ዜና አለ። ይህም የግድ የአካባቢ ሰለባ መሆን የግዴታ አለመሆኑ ነው። ይልቁንም አንተም የአካባቢ አናጺና ሰሪ መሆን ትችላለህ። አካባቢን ለስኬታማነት በሚያበቃ መልኩ መስራት። በ1970ዎቹ በነበረው የነዳጅ ማዕቀብና የዘይት እጥረት የደጅ ተመራማሪዎች ትኩረታቸውን በሙሉ ወደ የሀገር ውስጥ ኃይል እንዲያዞሩ አድርጓቸው ነበር። ከአምስተርዳም ከተማ ወጣ ብሎ በሚገኘው አንድ ቦታ ላይ የሚኖሩ አንዳንድ የቤት ባለቤቶች ከጎረቤቶቻቸው በ30% የሚያንስ ኃይል ተጠቅመው አገኙ። ሁሉም ቤቶች ተመሳሳይ ይዘት ያላቸውና በተመሳሳይ ክፍያ የመብራት አገልግሎት የሚጠቀሙ ጎረቤታሞች ናቸው። በደንብ ሲመረመር ቤቶቹ ፍጹም ተመሳሳይ እንደሆኑ ይታያል፣ ከአንድ ልዩነት ውጭ። ይህ ልዩነት ደግሞ ቆጣሪው የተቀመጠበት ቦታ ነው። አንዳንዶቹ ቆጣሪያቸውን የሰቀሉት የቤቱ መሰረት ጋር ነው። አንዳንዶቹ ቆጣሪ ደግሞ በዋናው መተላለፊያ ጋር ባሉት ደረጃዎች ጋር ነው። መገመት እንደሚቻለው ቆጣሪያቸውን ዋና መተላለፊያ ላይ ያስገጠሙ ቤቶች የተጠቀሙት የኤሌክትሪክ ኃይል መጠን ዝቅተኛ ይሆናል። ምክንያቱም በወጡ በገቡ ቁጥር ስንት እንደቆጠረ ስለሚያዩ የአጠቃቀም ባህሪያቸውን ተቀየረ። ደጋግመን እንዳልነው ልማድ የሚነሳው በምልክቶች ወይም በፍንጮች አማካኝነት ነው። ለማየት የሚቀናን ምልክት ደግሞ ጎልቶ የሚታዩ ነገሮችን ነው። እንዳለመታደል ሆኖ ደግሞ የምንኖርባቸውና የምንሰራባቸው አካባቢዎች የምንፈልገውን ባህሪ የሚያነሳሱ ምንም አይነት ምልክቶች የሌለባቸው ናቸውና ምንም ነገር ሳንሰራ ቁጭ ማለትን ቀላል ያደርጉልናል። ጊታር በቅርብ ከተቀመጠና ትንሽ ፍላጎት ካለ ብድግ አድርገህ አለመነካካት ከባድ ነው። በተቃራኒው ደግሞ የመጽሐፍ መደርደሪያዎችን እንግዳ ክፍል ውስጥ ከሆነ ቶሎ ቶሎ አለማንበብ ቀላል ነው። በአጭሩ ለባህሪ ለውጥ የሚያስፈልጉትን ፍንጮች ወይም ምልክቶች የተደበቁ ከሆኑ እንዳላይ የሆኑ ለማለፍ ቀላል ይሆንልናል። ስለሆነም የሚታዩ ፍንጮችን ግልጽ አድርጎ እንዲታዩ ማድረግ ወደምንፈልገው ልማድ ለመግባት ይረዳናል። የዚህን ነገር ኃይል እኔ ራሴ በህይወቴ ውስጥ አይቼ አረጋግጫለሁ። ሁልጊዜ አፕል ገዛና በፍሪጅ የታችኛው መሳቢያ ውስጥ አስቀምጥ ነበር። ከዚያም ረሳዋለሁ። ከዚያ የማስታውሰው መብላት የማልችልበት ደረጃ ላይ ከደረሰ በኋላ ሊሆን ይችላል። እናም ሁልጊዜ እንደጣልኩት ነበር። በሂደት ግን ራሴን መከርኩና አካባቢን እንደገና ዲዛይን አደረግኩ። ትልቅ ጎድጓዳ ሳህን ገዛውና ኪችኑ ዲስፕሌይ ውስጥ አደረግኩት። ከዚያም አፕሉን እዚያ ማድረግ ጀመርኩ። ኪችን በገባው ቁጥር ስለሚታየኝ በየቀኑ የተወሰኑ አፕሎችን መብላት ጀመርኩ። በዚህ መልኩ እንዲታየኝ ስላደረግኩ ብቻ አፕል የመብላት ልማድ አዳበርኩ። አካባቢን እንደገና ዲዛይን በማድረግ የምትፈልጋቸውን ልማዶች ለማዳበር የሚረዱን ፍንጮች ግልጽና የሚታዩ የምታደርግባቸውን ጥቂት መንገዶች ደግሞ ከምሳሌዎች ጋር ላጋራ። በየቀኑ የምትጠጣውን የውሃ መጠን መጨመር ከፈለግ በውሃ የተሞሉ እቃዎችን በጠረጴዛና በአልጋህ አካባቢ አስቀምጥ። ጊታር የበለጠ መለማመድ ከፈለግ ጊታሩን ሳሎን ውስጥ የሚታይ ቦታ ስቀለው። ዲያሪ መጻፍ የምትፈልግ ከሆነ የዲያሪ ማስታወሻህን መኝታ ክፍል ኮሞዲኖ ላይ አስቀምጠው። መጽሐፍ የማንበብ ልማድህን ማዳበር የምትፈልግ ከሆነ የመጽሐፍ መደርደሪያን ወደ መኝታ ቤት መግቢያ በር አካባቢ አድርገው፣ ወዘተ። አንድ ልማድ የህይወትን ትልቅ አካል እንዲሆን ከፈለግ ለዚያ ልማድ የሚያበቃህን ምልክት የአካባቢ ትልቅ አካል አድርገው። በጣም የተለመዱ ባህሪያት ደግሞ ብዙውን ጊዜ ከአንድ በላይ ፍንጮች አሏቸው። አንድ አጫሽ ሲጋራ እንዲያጭስ የሚያደርጉት ምን ያህል ነገሮች እንዳሉ አስበው። መኪና መንዳት፣ ጓደኛው ሲያጨስ ማየት፣ የስራ ቦታ ጭንቀት፣ ወዘተ። ይህ ስትራቴጂ ጥሩ ልማዶች ግንባታ ላይም ይሰራል። መልካም ልማዶችን እንድትይዝ የሚያደርጉ ነገሮች በአካባቢ ሁሉ በማስቀመጥ በየቀኑ እንዲያስታውሱ ማድረግ ትችላለህ። በጣም ግልጽ ሆኖ እንዲታይ አድርገህ ያስቀመጥከው ነገር ከሁሉም የተሻለውን ምርጫ መሆኑን እርግጠኛ ሁን። የጥሩ ልማዶች ፍንጮች በአቅራቢያ በሚታዩ መልኩ ካሉ የተሻለ ውሳኔ መወሰን ቀላልና ተፈጥሯዊ ይሆናል።
አካባቢን ዲዛይን ማድረግ በጣም ወሳኝ የሚሆነው ከዓለማችን ጋር የሚኖርን መስተጋብር ላይ ተጽዕኖ ስላለው ብቻ ሳይሆን አልፎ አልፎ ብቻ የምናደርገው ነገር ስለሆነም ጭምር ነው። ብዙ ሰዎች የሚኖሩት ሌሎች ሰዎች ለራሳቸው በፈጠሯት ዓለም ውስጥ ነው። አንተ ግን በአዎንታዊ ፍንጮች ቅርብ ለመሆንና በአሉታዊ ፍንጮች ላለመጋለጥ በሚያስችል ሁኔታ የምትኖርበትንና የምትሰራበትን አካባቢ አሻሽለህ ስራው። አካባቢን ዲዛይን ማድረግ ተቆጣጣሪነትን መልሰ ለማግኘትና ህይወትን እንደምትፈልገው ለመንደፍ ያስችላል። የአካባቢ ተጠቃሚ ብቻ ከመሆን አልፈ የአካባቢ ዲዛይነር ለመሆን ትጋ። የምልክቱ ወይም የፍንጩ አውድ። አንድን ልማድ የሚለኩሰው ፍንጭ አንድ ብቻ ሊሆን ይችላል። በጊዜ ሂደት ግን ልማዶችህ ከአንድ አነሳስ ጋር ብቻ ሳይሆን በባህሪ ዙሪያ ካለው አጠቃላይ ከባቢ ሁኔታ ጋር ሊያያዙ ይችላሉ። ለምሳሌ ብዙ ሰዎች ብቻቸውን ሆኖ ከሚጠጡት በላይ ከሌሎች ጋር ሲሆኑ ብዙ አልኮል የመጠጣት ልማድ አላቸው። እዚህ ጋር እንድትጠጣ የሚያደርግ ነገር ብዙ ነው። ጓደኞቹ አልኮል ሲያዙ ማየት፣ ከባሩ የሚሰማው ሙዚቃ፣ የቢራውን ድርድር ማየት ወዘተ ሁሉ አነሳሾቹ ይሆናሉ። እኛ በአእምሯችን ልማዶችን ከተከሰቱበት ቦታ ጋር እናያይዛለን። ቤት ውስጥ፣ ቢሮ ውስጥ፣ ጂም ውስጥ፣ መጠጥ ቤት ወዘተ እያንዳንዱ ቦታ ከሆነ ልምድ ጋር ግንኙነት ያዳብራል። በጠረጴዛ ላይ ካሉት ቁሳቁሶች፣ በኪችን ውስጥ ካሉት እቃዎች ወይም በመኝታ ክፍል ካሉት ነገሮች ከእያንዳንዳቸው ጋር የተለየ ግንኙነት ታዳብራለህ። ባህሪያችን የሚወሰነው በከባቢያችን ውስጥ ባሉ ቁስ አካላት አይደለም፣ ከቁስ አካላቱ ጋር በሚኖረን ግንኙነት እንጂ። በእርግጥ ይህ አካባቢ በባህሪዎቻችን ላይ የሚኖረውን ተጽዕኖ ልናስብበት የሚገባ ጥሩ መንገድ ነው። አካባቢህን በቁሳዊ ነገሮች የተሞላ አድርገህ ማሰብህን አቁምና አካባቢህን በብዙ ግንኙነቶች የተሞላ አድርገህ ማሰብ ጀምር። በአካባቢ ካሉት ነገሮች ጋር እንዴት መስተጋብር ውስጥ እንደምትገባም አስብ። ለአንድ ሰው ሶፋው በየምሽቱ ለአንድ ሰዓት ያህል መጽሐፍ የሚያነብበት ቦታው ነው። ለሌላኛው ሰው ግን ሶፋው ቴሌቪዥን የሚያይበት ወይም ሳህን ሙሉ ኩኪስ ተቀምጦ የሚበላበት ይሆናል። የተለያዩ ሰዎች የሚኖራቸው የተለያዩ ትውስታዎች ናቸው። ስለዚህም የተለያዩ ሰዎች ከተመሳሳይ ቦታ ላይ የሚያዳብሩት የተለያዩ ልማዶችን ይሆናል። ጥሩ ዜናም አለ። አንድ ልማድ ከአንድ አውድ ጋር ማያያዝ ይቻላል። በአንድ ጥናት ውስጥ ሳይንቲስቶች የእንቅልፍ እጦት ችግር ያለባቸውን ሰዎች የድካም ስሜት ሲሰማቸው ብቻ ወደ መኝታ ክፍላቸው እንዲሄዱ አዘዟቸው። እስካልደከማቸው ድረስ በሌላ ክፍል ውስጥ እንዲቆዩም አስጠነቅቋቸው። በጊዜ ሂደት እነዚህ በሽተኞች የአልጋቸውን አውድ ከመተኛት ተግባር ጋር ማያያዝ ጀመሩ። ወደ አልጋቸው እንደወጡ መተኛትም ቀላል እየሆነላቸው መጣ። አእምሯቸው አልጋ ላይ ተጋድሞ ስልክ መነካካት፣ ቴሌቪዥን ማየት ወይም መጨነቅ ሳይሆን አልጋ ላይ የሚደረግ ነገር መተኛት ብቻ እንደሆነ ተማረ። ይህ የአውድ ኃይል የሚያሳየን ሌላ ጠቃሚ ስልትም አለ። ይኸውም በአዲስ ከባቢ ውስጥ ልማዶችን መቀየር ቀላል መሆኑ ነው። አሁን ያለህን ልማድ ለመቀየር ስታስብ አዲስ ከባቢ ውስጥ ራስን የምታስቀምጠው ከሆነ ልትቀይረው የፈለግከውን ባህሪ ያስጀመሩንና ያስያዙንን ፍንጮች እንድታይ ያደርጋል። ከእነሱ የትውስታ ትኩሳትም ታመልጣለህ። ብዙ ነባር ፍንጮች ባሉበት አዲስ ልማድን ከመገንባት ይልቅ አዲስ ልማድን በአዲስ ከባቢ ውስጥ መገንባት ይቀላል። በመኝታ ክፍል ውስጥ ቴሌቪዥን የማየት ልምድ ከነበረ በጊዜ መተኛት ቀላል አይሆንልህም። ሁልጊዜ የቪዲዮ ጌም የምትጫወትበት መኖሪያ ክፍል ውስጥ ሳትረብሽ ማጥናት ቀላል አይሆንልህም። ከነበረው ከባቢ ወጣ ካልክ ግን የነበሩን የባህሪ መድሎች መተው ትችላለህ። እንደዚህ ካደረግ የነበረውን ከባቢ ፍንጮች ከመታገል ትድናለህ። ይህ ደግሞ አዲስ ልማድን በቀላሉ ለማዳበር ይረዳሃል። ሙሉ በሙሉ አዲስ የሆነ ከባቢ መፍጠር ከባድና የማይቻል ከሆነብህ ያለህን ከባቢ እንደገና በመቀያየር ስራው። ለስራ፣ ለጥናት፣ ለእንቅስቃሴ፣ ለምግብ ማብሰል ወዘተ የተለያዩ ቦታዎች ስፔስ ፍጠርላቸው። እዚህ ጋር ጠቃሚ ሆኖ የምታየው መፈክር አንድ ቦታ ለአንድ ተግባር የሚል ነው። የስራ ፈጣሪነት ዘመኔ እንደጀመርኩ አካባቢ ያገኘሁት ቦታ ላይ ሆኜ ሰራ ነበር። ሶፋ ላይ ወይም ዱካ ላይ ወይም ወንበርና ጠረጴዛ ላይ ማታ ማታ ስራ ማቆም ከባድ እየሆነብኝ መጣ። በግልና በስራ ሰዓት መካከል ምንም መለያየት አልነበረም። ሶፋዬ ዘና የምልበት ነው ወይ ስራ የምሰራበት ቦታ? በርካታ እንዲህ ያሉ ጥያቄዎች የሚያስነሳ ህይወት ውስጥ ነበርኩ። ሁሉንም ነገር የማድረገው በተመሳሳይ በሁሉም ቦታ ነው። ከጥቂት ዓመታት በኋላ ለስራ የሚሆን አንድ ክፍል ያለው ቤት ውስጥ የመኖር ዕድል አገኘሁ። ከዚያ በኋላ ስራ እዚያች ክፍል ውስጥ ብቻ የሚደረግ ነገር ሆነ። የግል ህይወት ደግሞ ከዚያ ክፍል ውጭ። በስራ ህይወትና በቤት ህይወት መካከል ትክክለኛውን የልዩነት መስመር ማስመር ስችል የአእምሮዬን ፕሮፌሽናል ክፍል መዝጋትና መክፈት ቀላል ሆነልኝ። እያንዳንዷ ክፍል በዋናነት አንድ መሰረታዊ ተግባር ነው ያላት። ኪችን ምግብ ለማብሰያ፣ ቢሮዬ ስራ ለመስሪያ።
በቻልከው መጠን የአንዱን ልማድህን አውድ ከሌላው ልማድህ አውድ ጋር ላለመደበላለቅ ሞክር። አውዶችን መደበላለቅ ስትጀምር ልማዶችን መደበላለቅ ትጀምራለህ። በዚህ ጊዜ ቀለል ያለው ልማድ የማሸነፍና የመተግበር እድል ይኖረዋል። የዘመኑ የቴክኖሎጂ ሁለገብነት ጥቅምም ጉዳትም የሚሆነው በዚህ ምክንያት ነው። ስልክህን ለሁሉም ተግባራት መጠቀም ትችላለህ። ይህ ስልክህን በጣም ጥሩ ቁስ የሚያደርገው ነገር ነው። በስልክህ ሁሉንም ነገሮች መስራት መቻል ግን ስልክህን ከአንድ ስራ ጋር እንድታያይዞ ያደርግሃል። በስልክህ ተጠቅመህ ስራ መስራት ትፈልጋለህ። ስልክህን ስትይዝ ግን ወደ ማህበራዊ ሚዲያዎች ጎራ ለማለት የተመቻቸህ ትሆናለህ። ኢሜል ለማየት፣ ጌም ለመጫወት ወዘተም እንዲሁ። ይህ የፍንጮችን መተረማመስ ይፈጥራል። ስለዚህ ለእያንዳንዱ ልማድ የተለየ አውድን መስጠትና የተለየ ከባቢ መፍጠር እንደ ዋና ቁልፍ ተጠቀም። ያለህበት የኑሮ ደረጃ አዳዲስ ከባቢዎችን ለመፍጠር እንደማያስችል አስበህ ይሆናል። እውነት ነው። የነበረህን ክፍል ትተህ ሌላ ክፍል ለሌላ ለማግኘት ቀላል ላይሆንልህ ይችላል። አስቀድሞ ባለህ ውስን ነገርም ግን አዲስ ከባቢ መፍጠር ትችላለህ። ለምሳሌ የምትኖርበትን አንድ ክፍል ቤት ለየዓላማዎች መሸንሸን ትችላለህ። የምትጠቀማቸውን ኤሌክትሮኒክሶችንም እንዲሁ። ላፕቶፑን ለመጻፊያ ብቻ፣ ታብሌቱንም ለማንበቢያ ብቻ፣ የእጅ ስልኩን ደግሞ ለማህበራዊ ሚዲያ እና ለግንኙነት ብቻ የሚጠቀም ሰው አውቃለሁ። ይህ ሰው ላፕቶፖቹ ላይ ካለ ወደ ፌስቡክ ዝር አይልም ማለት ነው። ይህንን ስልት በአግባቡ ከተጠቀምክ እያንዳንዱ አውድ ከእያንዳንዱ ልማድና የአስተሳሰብ ዘዬ ጋር የተያያዘ ይሆናል። ልማዶች የሚዳብሩት እንደነዚህ ባሉ ተገማች ሁኔታዎች ውስጥ ነው። ትኩረት የሚመጣው ልክ ለስራ ወንበርና ጠረጴዛ ላይ ስትቀመጥ ነው። ዘና ማለት የሚመጣው ዘና ለማለት ዓላማ የተዘጋጀ ቦታ ላይ ስትሆን ነው። እንቅልፍም የሚመጣው በአልጋ ላይ የሚደረግ ብቸኛው ነገር ሲሆን ነው። ተገማችና ዘላቂነት ያላቸው ባህሪያትን ከፈለግ ተገማችና ዘላቂነት ያለው ከባቢ መፍጠር አለብህ። ማጠቃለያ፣ በአውድ ውስጥ ያሉ ጥቃቅን ለውጦች በጊዜ ሂደት በባህሪ ላይ ትልቅ ለውጥን ያመጣሉ። ሁሉም ልማድ የሚጀምረው በፍንጭ ወይም በምልክት ነው። እኛ በቀላሉ ማየት የምንችለው ጎልቶ የጠቀመንን ፍንጭ ነው። በከባቢ ውስጥ የጥሩ ልማዶችን ፍንጮች ግልጽ ሆነው እንዲታዩ አድርግ። በጊዜ ሂደት ልማዶች ከአንድ ፍንጭ ጋር ከመያያዝ አልፈው በባህሪ ዙሪያ ካለው አጠቃላይ ሁኔታ ጋር የተሳሰሩ ይሆናሉ። ያን ጊዜ አውዱ ራሱ ምልክትህ ፍንጭህ ይሆናል። አሮጌ ፍንጮችን ከመታገል ያድናልና አዳዲስ ልማዶችን በአዳዲስ ከባቢዎች ውስጥ መገንባት ይቀላል። 7. ራስን የመቆጣጠር ሚስጥር። የቪየትናም ጦርነት 6ኛ ዓመቱን እየያዘበት በነበረበት በ1971 ዓ.ም የኮንግረስ አባላት የነበሩት የኮኔክቲከቱ ሮበርት ስቲል እና የኢሉኒዩስ ሞርጋን መርፊ የአሜሪካን ሕዝብ በሙሉ ያስደነቀ አንድ ግኝት ይዘው ብቅ አሉ። እነዚህ የኮንግረስ አባላት በአፍጋኒስታን የሚገኘው ወታደር በጎበኙበት ወቅት በዚያ ከሚገኙ የአሜሪካን ወታደሮች መካከል 15% የሚሆኑት የሄሮይን ሱሰኞች እንደሆኑ አወቁ። ተከታይ ጥናቶች እንዳረጋገጡት በቪየትናም አገልግሎት ከሚሰጡ የአሜሪካውያን መካከል 35% የሚሆኑት ሄሮይንን የሞከሩ ሲሆኑ ከእነዚህ ውስጥ 20% የሚሆኑት ደግሞ ሱሰኞች ሆነው ቀርተዋል። እናም ችግሩ ቀድሞ ካሰቡበት በላይ ሆነባቸው። የእነዚህ የኮንግረስ አባላት ግኝት በዋሽንግተን በርካታ ስራዎች እንዲጀምሩ አደረገ። በፕሬዝዳንት ኒክሰን ስር የሆነ የሱስ መከላከል ልዩ ተግባራት ቢሮ መመስረቱ ከዚህ ተግባር መካከል አንዱ ነበር። ተግባሩም ሱሰኝነትን መከላከል፣ ሱሰኞችን መልሶ ማቋቋምና ወደ ሀገራቸው ሲመለሱ ተከታትሎ መያዝ ነበር። በዚህ ጥናት ውስጥ ከተሳተፉ ሰዎች መካከል ሊ ሮቢንስ አንዱ ነው። ይህ ሰው ስለ ሱሰኝነት የነበረውን የተላመደ አስተሳሰብ እንዳልነበረ ባደረገው ግኝቱ የሄሮይን ተጠቃሚ የነበሩት ወታደሮች ወደ ቤታቸው ሲመለሱ 5% የሚሆኑትን ብቻ በአንድ ዓመት ውስጥ ወደ ሱሰኝነት ሲመለሱ 12% የሚሆኑት ደግሞ በ3 ዓመት ውስጥ ሱሳቸው ሙሉ በሙሉ ይተዋሉ። በሌላ አገላለጽ በቪየትናም ሄሮይን ይጠቀሙ ከነበሩ 10 ወታደሮች 9 ገደማ የሚሆኑት ወዲያው ነበር ሱሰኝነታቸውን የሚተውት። ይህ ግኝት በጊዜው ስለ ጉዳዩ የነበረው አስተሳሰብ የሚጻረር ነበር። በጊዜው የነበረው አረዳድ ሱስ የማይገረሰስ ቋሚ መገለጫ እንደሆነ ነው። ለሮቢንስ ጥናት የተገኘ ውጤት ያሳየው ግን አካባቢ ከተቀየረ ሱሰኝነትን መቀየር የሚችል ልማድ መሆኑ ነው። በቪየትናም ያሉ ወታደሮች ቀናቸው ሁሉ የሚያሳልፉት ሄሮይን መጠቀም በሚያበረታቱ ፍንጮች ተከበው ነው። ለማግኘት ቀላል ነው። የጦርነቱ መንፈስ ሁልጊዜም በጭንቀት ውስጥ እንዲኖሩ ያደርጋቸዋል። ሄሮይን ከሚጠቀሙ ወታደሮች ጋር ጓደኛ ይሆናሉ። ከቤታቸው በብዙ ማይል ርቀት ላይ ናቸው ወዘተ። አንድ ወታደር አንድ ጊዜ ወደ አሜሪካ ከተመለሰ ከነዚህ ለሱሰኝነት ይገፋፉት ከነበሩት ፍንጮች ነፃ ይሆናል።
ስለሆነም አውዱ ሲቀየር ልማዱም ይቀየራል። ይህንን ሁኔታ ከአይነተኛ የደባል ሱስ ባለቤት ሁኔታ ጋር አወዳድረው እቤቱ ወይም ሰፈር ውስጥ ከጓደኞቹ ጋር ባለው ህይወት ሱሰኛ ይሆናል። ከዚያም ከሱስ የሚወጣበትን መንገድ ለመጠየቅ ክሊኒክ ይሄዳል። ምንም ምክር አገኘ ምንም ሕክምና የሚመስለው ወደ ቀደመ ቤቱ ወደ ድሮ ሰፈሩ ነው። መጀመሪያውን ሱስ ውስጥ እንዲገባ ያደረጉት ፍንጮች ወዳሉበት የቀድሞ ቤቱና የቀድሞ ሰፈሩ ማለት ነው። ብዙ የህዝብ ተጠቃሚ ከሱስ መውጣት ከቪየትናሞች ወታደሮች ተቃራኒ ከባድ ሲሆኑባቸው የምናየው ለዚህ ነው። 90% ገደማ የሚሆኑ ማገገሚያ የገቡ መደበኛ የሄሮይን ተጠቃሚ ወደ ሱሳቸው እንደሚመለሱ ጥናቶች አረጋግጠዋል። ይህ የቪየትናም ወታደሮች ላይ የተደረገ ጥናት ግን ብዙዎቻችን ስለ መጥፎ ልማዶች ያሉንን አስተሳሰቦች የሚጣረስ ነገር ይዞ መጣ። ምክንያቱም ጤናማ ያልሆነ ባህሪን ከሞራል ድክመት ጋር የሚያያይዘውን ባህላዊ እምነት ሞግቷል። አጫሽ፣ ሱሰኛ፣ ወፍራም ወይም ጠጭ ከሆንክ ለሆንከው ነገር ያበቃ ራስን መቆጣጠር አለመቻለ ምናልባትም መጥፎ ሰው መሆን እንደሆነ እድሜ ዘመንን ሁሉ ይነግርሃል። ሽርፍራፊ ዲሲፕሊን ሁሉንም ነገሮች ይፈታል የሚለው አስተሳሰብ ባህላችን ውስጥ የተተከለ አስተሳሰብ ሆኗል። የቅርብ ጊዜ ጥናቶች የሚያሳዩን ግን የተለየ እውነት ነው። ሳይንቲስቶች ራሳቸውን በመቆጣጠር ፍጹም የተዋጣላቸው የሚባሉ ሰዎችን ሲያጠኑ እንዳገኙት እነዚህ ሰዎች ከሱስ ለመውጣት ከሚታገሉ ሰዎች የተለዩ ሆኖ አላገኟቸውም። እነዚህ ራሳቸውን የሚቆጣጠሩ ሰዎች የሚሻሉበት ብቸኛ ሁኔታ ቢኖር ህይወታቸውን ራስን መቆጣጠርንና ከፍተኛ ተነሳሽነትን በማይጠይቁ አኳኋኖች ውስጥ ለመኖር በሚያስችል ሁኔታ መቅረጻቸው ነው። በሌላ አገላለጽ እንደነዚህ ያሉ ሰዎች በሚያስቋምጡ ወይም ቴምፕቲንግ ሁኔታዎች ውስጥ የሚያሳልፉት ጊዜ ውስን ነው። አንድ ሰው ራስን በመቆጣጠር የተሻለ የሚባለው ራስን የመቆጣጠር ጥበብን በትንሹ ብቻ የሚጠቀም ሲሆን ነው። ራስን መቆጣጠር ውጤታማ የሚሆነው ብዙውን ጊዜ ራስን መቆጣጠር በማይጠይቁ ሁኔታዎች ውስጥ መኖር ሲቻል ብቻ ነው። እናም ትጋት፣ ጽናትና ፍላጎት ለስኬት እጅግ አስፈላጊ ነገሮች ናቸው። እነዚህን ብቃቶች የማሻሻያው መንገድ ግን የተሻለ ዲሲፕሊን ያለው ሰው መሆንን መመኘት ሳይሆን የተሻለ ዲሲፕሊን የተላበሰ አካባቢ መፍጠር ነው። ይህ በስሜት የማይመራ ሀሳብ የበለጠ ትርጉም የሚሰጠው ደግሞ ልማድ አንድ ጊዜ አእምሯችን ላይ ከተፈጠረ የሚሆነውን ስንረዳ ነው። አንድ ጊዜ አእምሮ ላይ የታተመ ልማድ ሁኔታዎች በጠየቁ ቁጥር ሁሉ ለመተግበር ዝግጁ ነው። በቴክሳስ ውስጥ ቴራፒስት የሆነችው ፓፒ ኦልዌል ማጨስ የጀመረችውና ብዙውን ጊዜ የምታጨሰው ከጓደኞቿ ጋር ፈረስ ስትጋልብ ነበር። በጥረት ማጨስ አቆመች። ፈረስ መጋለብም ተወች። ለዓመታትም እንደዚያ ቀጠለች። ከ10 ዓመታት ገደማ በኋላ ከዕለታት በአንዲት ቀን በአጋጣሚ ፈረስ ስትጋልብ ከብዙ ዓመታት በኋላ የማጨስ ፍላጎት አናቷ ላይ ወጥቶ አፋሸገች። ምልክቶቹ ወይም ኪውስ በውስጧ ሰርጸው ነበር። በመሆኑም ከረዥም ጊዜ በኋላ ምቹ ጊዜ ጠብቀው ፈነዱ። ልማድ አንድ ጊዜ ከሰረጸ ቢተውም እንኳን የሚተገበርበት አካባቢና ምልክቶቹ እንደገና በመጡ ቁጥር ብቅ ለማለት ይዳደዋል። የባህሪ ለውጥ ቴክኒኮች ወደ ኋላ የሚመለሱበት አንደኛው ምክንያት ይሄ ነው። ስለሆነም ስለ አካባቢና ስለ ፍንጮች የማትጠነቀቅ ከሆነ የማትፈልገውንና ያጠፋኸውን ልማድ መልሰ ለመሸከም የምትገደድበት እድል ሊኖር ይችላል። መጥፎ ልማዶች ራሳቸውን በራሳቸው የሚነቃቁ ወይም አውቶካታሊክ ናቸው። ሂደቱ ራሱን በራሱ ይመግባል። በመጀመሪያ ሊያደነዝዙት የሚፈልጉትን ስሜት ያዳብሩታል። መጥፎ ስሜት ይሰማሃል። ከዚያ ታጨሳለህ። ስታጨስ የበለጠ የሚያስጨስ ደስ የማይል ስሜት ይሰማሃል። ቴሌቪዥን ለረጅም ጊዜ ስታይ የስንፍና ስሜት ይቆጣጠራል። ከዚያ ምንም ሌላ ስራ የመስራት ብርታት ስለማይኖር ቴሌቪዥንን ማየት ትቀጥላለህ። ስለ ጤና መጨነቅና እንድትሰጋ ያደርጋል። ስጋትን ለመቀነስ ታጨሳለህ። ይቀጥላል። ጥናቶች ይህንን ሁኔታ በፍንጭ የተነሳሱ ፍላጎቶች ኪው ኢንዲዩስድ ዋንቲንግ ይሉታል። ሀሳቡ ውጫዊ ገፊ ኃይሎች መጥፎ ልማዶችን እንድትደግም የሚያደርግ ከፍተኛ ጉጉት ይፈጥርብሃል የሚል ነው። አንድ ነገር ስታይ መፈለግ ትጀምራለህ። ይህ ሂደት ሁል ጊዜ ይሰራሃል፣ ብዙውን ጊዜ ደግሞ እኛ ሳናውቀው። ሱሰኞች የኮኬን ምስል ለ33 ሚሊ ሴኮንድ ካዩ የማጨስ ፍላጎት በጭንቅላታቸው ውስጥ እንደሚያጭርባቸው ጥናቶች አረጋግጠዋል። ይህ በጣም አጭር ጊዜ ቢሆንም አእምሮ ግን በፍጥነት ለመመዝገብ ይጠቀምበታል። ያየው ሱሰኛ ምን እንዳየ እንኳን አይነግርህም። በእነዚያ ሴኮንዶች ውስጥ ባያት ነገር ግን ጉጉት ይቆጣጠረዋል። ልማድን መስበር ትችላለህ፣ የመርሳት እድልህ ግን ዝቅተኛ ነው። የልማዶች የአእምሮ ቅሪቶች አንድ ጊዜ አእምሮ ላይ ከተለጠፉ በኋላ ሙሉ በሙሉ የመወገድ እድላቸው በጣም ዝቅተኛ ነው። ለብዙ ጊዜ ጥቅም ላይ ባይውልም ተመልሰው የመምጣት ጠባብ እድል ካገኙ ለመመለስ አፋፍ ላይ ሆነው ይጠብቃሉ። ስለሆነም አጓጊ ሁኔታዎችን መቋቋም አዋጭ ስልት ነው የሚሆነው። ብዙ መቆራረጦች በሞሏት ህይወት ውስጥ የተሟላ አመለካከት ይዞ መኖር ከባድ ነው።
ብዙ ጉልበትም ይጨርሳል። በአጭር ጊዜ ጉጉትን ወይም ቴምፕቴሽን ማሸነፍን መምረጥ ትችላለህ። በረዥም ጊዜ ግን የምንኖርበት አካባቢ ውጤት ነው የምንሆነው። በአሉታዊ ከባቢ ውስጥ አዎንታዊ ልማዶች ጋር የሙጥኝ ብሎ መኖር በቀላሉ የሚቻል አይሆንም። ከሁሉም የተሻለው መንገድ ደግሞ መጥፎ ልማዶችን ከምንጫቸው ማድረቅ ነው። ተግባር ላይ መዋል ከሚችሉ መጥፎ ልማዶች መገላገያ መንገዶች መካከል አንዱ ልማዱን የሚያነሳሱት ፍንጮች ያሉበትን ቦታ አለመገኘት ወይም ከፍንጮች ጋር የመገናኘትን እድል መቀነስ ነው። ምሳሌዎችን እንመልከት። መስራት ያለብን ስራዎች እንዳላጠናቀቅ ከተሰማ ለጥቂት ሰዓታት ስልክህን ሌላ ክፍል አስቀምጠው። ሁልጊዜ ከሰዎች የማነስ ስሜት የሚሰማ ከሆነ የቅናት ማዕከላት የሆኑትን ማህበራዊ ሚዲያዎችን መጠቀም አቁም። ቴሌቪዥን በማየት ረጅም ሰዓት እያቃጠልክ ከሆነ ቴሌቪዥንህን ከመኝታ ክፍል አውጣ። ብዙ ገንዘብ ኤሌክትሮኒክስ ላይ እያፈሰስክ ከሆነ የአዳዲስ ቴክኖሎጂዎች ዜናዎችን ማንበብ አቁም። ብዙ የቪዲዮ ጌሞችን የምትጫወት ከሆነ መጫወቻውን ነቅለህ ራቅ ያለ ቦታ አስቀምጥ። ይህ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ ነው። ግልጽ ከማድረግ ይልቅ የማይታይ ማድረግ። እንደነዚህ አይነት ጥቃቅን ለውጦች የሚያመጡትን ውጤት ሁልጊዜም ያስደንቀኛል። አንዱና ዋናው ፍንጭ አስወግድ። ከዚያ ሙሉ ልማዱ እየለቀቀ ይሄዳል። ራስን መቆጣጠር ግን የአጭር ጊዜ እንጂ የረጅም ጊዜ ስልት አይሆንም። ምቹ ሁኔታዎችን አንድ ወይ ሁለት ጊዜ ልትቋቋመው ትችላለህ። ሁልጊዜ በድል መወጣትን ግን እርግጠኛ መሆን አትችልም። አንድ ነገር በትክክል ለማድረግ በፈለግ ቁጥር የፍላጎት ጥንካሬን በማሰባሰብ ከመድከም ይልቅ አካባቢን በማስተካከል ለማሸነፍ መሞከር ይቀላል። ራስን የመቆጣጠር ሚስጥር ይህ ነው። የጥሩ ልማዶችን ፍንጮች በግልጽ አድርገህ፣ በተቃራኒ ደግሞ የመጥፎ ልማዶችን ምልክቶች ግን የማይታዩ አድርጋቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ የማይታይ ማድረግ ነው። ልማድ አንድ ጊዜ ከተፈጠረ ሙሉ በሙሉ የመስራት እድሉ ዝቅተኛ ነው። ከፍተኛ ራስን የመቆጣጠር ችሎታ ያላቸው ሰዎች በሚያስጎመጅ ሁኔታ ውስጥ የሚያሳልፉትን ጊዜ ይቀንሳሉ። መጎምጀትን ከመቋቋም ይልቅ ማስወገድ ይቀላል። መጥፎ ልማዶችን ከማጥፊያ መንገዶች መካከል ተግባራዊ የሆነው ልማዱን የሚያነሳሱትን ፍንጮች የሚያጋፍጠን ተጋላጭነት መቀነስ ነው። ራስን መቆጣጠር የአጭር ጊዜ እንጂ የረጅም ጊዜ ስልት አይደለም። ጥሩ ልማዶችን እንዴት እንፍጠር? አንደኛው ህግ ግልጽ አድርገው። የልማድ መመዝገቢያን ሙላ። ነባር ልማዶችን መመዝገብና ስለነሱ ግንዛቤ ይኖራል። ሁለተኛ፣ የትግበራ ፍላጎት ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አድርጋለሁ። ሶስተኛ፣ ልማዶችን ማቆራኘትን ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልምድ ካደረግኩ በኋላ ይህንን አዲስ ልምድ አደርጋለሁ። አካባቢህን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩን ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ሶስተኛውን ህግ ቀላል አድርገው። አራተኛውን ህግ አርኪ አድርገው። መጥፎ ልማዶችን እንዴት እናስወግድ? የአንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነትን ቀንስ። የመጥፎ ልማዶችን ፍንጭ ከአካባቢ አስወግድ። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። የሶስተኛውን ህግ ተገላቢጦሽ ከባድ አድርገው። የአራተኛውን ህግ ተገላቢጦሽ የማያረካ አድርገው። ሁለተኛው ህግ ሳቢ ማድረግ። 8 ልማድን ሊቋቋሙት የማይችሉት ማድረግ። ደቻዊው ሳይንቲስት ኒኮቲንበርገን በ1940ዎቹ የሚያነሳሱን ነገሮች ላይ የነበረንን አመለካከት የቀየሩ ተከታታይ የቤተ ሙከራ ጥናቶችን አድርጎ ነበር። ለስራው የኖቤል ሽልማት ያገኘው ቲንበርገን ያጠናው የሚበሉ ጭላቶች በሚበሉትና በሰሜን አሜሪካ የባህር ዳርቻዎች ብዙውን ጊዜ አብረው ሲበሩ በሚታዩት ነጭና ግራጫ አዕዋፋት ላይ ነው። ጭላቶች መንቁራቸው ላይ ቀይ ነጥብ አለቻቸው። አዲስ የተፈለፈሉ የጭላቶች ጫጩቶች ሲርባቸው ይችን የእናታቸውን መንቁር ላይ ያለችውን ቀይ ነጥብ ጠቅጠቅ እንደሚያደርጉ አየ። ሙከራውን ለመጀመር የጭላት መንቁር የሚመስል በካርቶን የተሰራ ሰውነት ግን የሌለው ምስል ሰራ። ከዚያም እናቶቻቸው ጫጩቶቻቸውን ትተው ሲሄዱ ወደ ጎጆአቸው ይሄድና ይህንን የእናታቸውን መንቁር የሚመስል ከጫጩቶች አጠገብ ያስቀምጥላቸዋል። የካርቶኖቹ መንቁሮች እውነተኛ እንዳልሆኑ በደንብ የሚታዩ ናቸው። ስለሆነም ጫጩቶቹ አይተው እንደሚለዩአቸውና ምንም እንደማይመስሏቸው ገምቶ ነበር። ይሁን እንጂ እነዚያ እንጭጭ ጫጩቶች በካርቶን የተሰራው መንቁር ላይ ያለችውን ቀይ ነጥብ ልክ የእናታቸውን መንቁር እንደሚያደርጉት ሁሉ ስዕሉንም ጠቀጠቁ። እነዚህን ጫጩቶች ለዚች ቀይ ነጥብ ግልጽ የሆነ ምርጫ አላቸው። ልክ ሲወለዱ በዘመረላቸው የተገጠመላቸው እስኪመስል ድረስ።
ቀጥሎ ደግሞ ቀዩ ነጥብ ተለቅ ያለ ከሆነ ጫጩቶቹ ቶሎ እንደሚመቱ አየ። ከዚያም 3 ስፍራ ቀያይ ነጥቦች ያሏቸው መንቁሮች ሰርቶ አቀረበላቸው። በዚህ ጊዜ ጫጩቶቹ በደስታ ሰከሩ። ቲምበርገን እና ጓደኞቹ በሌሎች እንስሳትም ላይ ተመሳሳይ ባህሪ እንዳለ አረጋገጡ። ለምሳሌ ዝይ በመሬት ላይ ጎጆን የሚሰራ የወፍ ዝርያ ነው። እናትዋ ዝይ በጎጆ ዙሪያ በምትንቀሳቀስበት ጊዜ አንደኛው እንቁላል ከጎጆ ተንከባሎ ይወጣና በአቅራቢያው ባለ ስር ላይ ተደላድሎ ይቀመጣል። ይህ በሆነ ጊዜ ሁሉ ዝይዋ እየተተረተረች ሮጣ ትሄድና መንቁሯንና አንገቷን ተጠቅማ እንቁላሉን ወደ ጎጆ እያንከባለለች ትመልሳለች። ቲምበርገን እንዳረጋገጠው ዝይ እንደ አምፖልና የቴኒስ ኳስ ያሉ ክብ ቁሳቁሶቿንም በጎጆ አካባቢ ካገኘች እንዲሁ እየገፋች ታስገባለች። ቁሱ በተለቀ መጠን ደግሞ ለማስገባት የምታሳየው ፍጥነትና ቅልጥፍና ከፍ እያለ ይሄዳል። አንድ ዝይ እንዲያውም የመረብ ኳስ መጫወቻ ኳስን ወደ ጎጆዋ ለማስገባት ከፍተኛ መፍጨርጨር ታደርጋለች። እምቢ ሲላትም እላዩ ላይ እንደተቀመጠችበት በጥናቱ ታይቷል። በዚህ መልኩ እነዚህ እንስሳት የደመ ነፍስ ሕጋቸው እንደሚከተሉ በጥናቱ ታየ። ክብ ነገር በጎጆ አካባቢ ካየው ወደ ጎጆ ማስገባት አለብኝ፣ ክብ ነገር ትልቅ ከሆነ ደግሞ እሱን ለማስገባት በርትቼ መጣር አለብኝ፣ ወዘተ አይነት። ሲታይ የእያንዳንዱ እንስሳ አእምሮ በልዩ ልዩ የባህሪ ሕጎች አስቀድሞ የተጫነ ይመስላል። ሕጉ ትንሽ ሲጋነን ደግሞ እንደ የገና ዛፍ ያበራል። እነዚህን የተጋነኑ ሕጎች ሳይንቲስቶች ከመደበኛ በላይ የሆነ ገፊ ነገር ሱፐርኖርማል ስቲሙሊ ይሏቸዋል። ይህ ገፊ ነገር የእውነታውን የተጋነነ ቅጂ የሚያመለክት ነው። ልክ 3 ቀያይ ነጠብጣቦች እንዳሉት መንቁርና የመረብ ኳስ መጫወቻዎች ኳስ እንደሚያክል እንቁላል። ይህም ከተለመደው በላይ የሆነ ተግባርን ያነሳሳል። ሰዎችም ለተጋነነ የእውነታ መልክ ተጋላጭ ናቸው። ለምሳሌ የታሸጉ ምግቦች ጃንኪ ፉድስ የእርካታ ስሜቶቻችንን ጣሪያ ላይ ሰቅለውታል። ለብዙ ሺህ ዓመታት ምግብ ፍለጋ ጫካ ለጫካ በዱር በገደል ስናድን ከኖርን በኋላ አሁን አእምሯችን እንደ ጨው፣ ስኳርና ቅባት ላሉ ነገሮች ትልቅ ቦታ መስጠት ጀምሯል። ቀደምቶቻችን ሳቫናን በማሰስ በሚንከራተቱበት ወቅት እንደዚህ አይነት ከፍተኛ ካሎሪ ያላቸው ምግቦች አልነበሩም ነበር። ቁርስ በልተህ ምሳ ከየት እንደሚመጣልህ በማታውቁበት ሁኔታ ውስጥ የቻልከውን ያህል ብዙ መብላት በህይወት ለመኖር አዋጭ ስልት ነበር። ዛሬ ላይ የምንኖረው ግን ካሎሪ በተትረፈረፈበት ዓለም ውስጥ ነው። ምግብም እንዲሁ። ይሁን እንጂ አእምሯችን የሚቋምጠው ዛሬም የምግብ እጥረት እንዳለ አስመስሎ ነው። ለስኳር፣ ለጨውና ለቅባት ትልቅ ዋጋ መስጠት ለጤናችን ጠቃሚ የሚሆንበት ዘመን አብቅቷል። መቋመጡ ግን አሁንም አለ። ምክንያቱም የአእምሯችን የሽልማት ማዕከል ሳይቀየር አሁንም ለ50 ሺህ ዓመታት ገደማ እንደነበረው ነው። የምግብ ሳይንስ ዘርፍ ዋና ግብ ለተጠቃሚዎቹ የበለጠ የሚቋምጡ ምርቶችን ማቅረብ ነው። የትኛውም የታሸገ ምግብ በሆነ የማበልጸግ ሂደት ውስጥ ያለፈ ነው። ቢያንስ ተጨማሪ ጣዕም እንዲኖረውም ያደርጋል። ፋብሪካዎች የሚያመርቷቸው ምግቦች የትኛውም የምግብ ግብዓት ላይ ምን በምን መጠን መደረግ እንዳለበት ለማጥናት በሚሊዮን የሚቆጠሩ ገንዘቦች ይከሰከሳሉ። የየድርጅቶቹ ሁሉም ዲፓርትመንቶች ስራቸው የሚያመርቱት ምግብ አንተ አፍ ውስጥ የሚኖረው ጣዕም ከፍ ለማድረግ ነው። ይህም የተሳሳተ ጣዕም ብቃት ኦሮሴኔሽን ኳሊቲ ይባላል። ሌሎች የተቀነባበሩ ምግቦች ደግሞ የተለያዩ ጣዕሞችን ለማጣመር እና ለማበልጸግ ይሰራሉ። ባልተቀነባበረ ተፈጥሯዊ ምግብ ውስጥ ምን ያህልን ብትደጋገም የምታገኘው ጣዕም ሴንሴሽን ተመሳሳይ ነው። ስለሆነም ከጥቂት ጉርሻዎች በኋላ አእምሮ ይሰለቸውና የመጥገብ ስሜት ይሰማሃል። የተቀነባበሩ ምግቦች ግን በአንድ በኩልና በሌላ በኩል ያላቸው ጣዕም ሳይቀየር የተለያየ ስለሆነ ብዙ እንድትበላ ያበረታተዋል። በስተመጨረሻ ይህ ስልት የምግብ ሳይንቲስቶችን ለሁሉ ምርቶች የሚሆን ቁልፍ ነገር እንዲያውቁ አደረጋቸው። ይህም አእምሮህን ያለ መጠን በማስጎምጀት እየተመላለስክ እንድትገዛ የሚያደርግህ የተመጣጠነ የስኳር፣ የጨውና የቅባት ውህድ ነው። ውጤቱም በጣም የሚጥሙ ምግቦች ለሰው ልጅ አእምሮ ሳቢ በመሆናቸው ምክንያት ብዙ እንድትበላ ማድረጋቸው ነው። በአመጋገብ ባህልና በውፍረት ዘርፍ ተመራማሪ የሆነው ሳይንቲስት ስቴፋን ጉያኔት እንዳለው የራሳችንን ቁልፎች በመጫን ደረጃ ብዙ ርቀት ሄደናል። የዘመኑ የምግብ ኢንዱስትሪና እሱ የፈጠረው ብዙ የመመገብ ልማድ የሁለተኛው የባህሪ ለውጥ ህግ አንድ ምሳሌ ነው። እድሉ በጣም ሳቢና ማራኪ በሆነ ቁጥር ልማድ የማዳበር እድሉ ከፍተኛ ይሆናል። ዙሪያ ገባህን ተመልከት። ማህበረሰቦቻችን ቀደምቶቻችን ከኖሩባቸው ሁኔታዎች በበለጠ ሳቢ በሆነ መልኩ በከፍተኛ ደረጃ እንደገና በተሰሩ የእውነታዎቹ ቅጂዎች የተሞሉ ናቸው። ማህበራዊ ሚዲያዎች በቤታችንና በስራ ቦታችን ከምናገኛቸው አድናቆቶች በላይ ብዙ አድናቆቶችን የምናገኝባቸው ቦታዎች ናቸው።
ማስታወቂያዎች ሀሳባዊውን የመብራት የመዋቢያና የፎቶ ቴክኖሎጂዎች ተጠቅመው የሚሰሩ ናቸው። የኢንተርኔት የመዳሪያ መተግበሪያዎችም በእውነተኛ ሕይወት ውስጥ ሊደገሙ በማይችሉ የስሜት ውዘቶችና አነሳሾች የተሞሉ ናቸው ወዘተ። እነዚህ የተጋነኑ የእውነታዎቻችን ቅጂዎች የዘመናዊቷ ዓለማችን ከመጠን በላይ ኃይል ያላቸው ገፊ ነገሮች ወይም ሱፐር ኖርማል ስቲሙሊ ናቸው። በተፈጥሯቸው እኛን መሳብ የሚችሉ እነዚህ የተጋነኑ ሁኔታዎችና ደመነፍሳችን ጣሪያ ይነካሉ። ይህም ብዙ በመሸመት ልማድ፣ ማህበራዊ ሚዲያው ላይ ተጠምዶ በመዋል ልማድ፣ የወሲብ ቪዲዮዎችን በማየት ልማድ፣ ብዙ በመብላት ልማድ እና በሌሎች በበርካታ ተያያዥ ልማዶች ያስጠምዱናል። ታሪክን እንደ ጠቋሚ መጠቀም ከቻልን የወደፊት እድሎች ወይም ኦፖርቹኒቲ ከዛሬው ጀምሮ እድሎች የበለጠ ሳቢ እንደሚሆኑ መናገር ይቻላል። እየተለመደ ያለው ነገር ሽልማቱ የበዛ ይሆን ዘንድ ገፊ ነገሮች በጣም አጓጊ መሆን አለባቸው የሚል ነው። የተቀነባበሩ ምግቦች ከተፈጥሯዊ ምግቦች የበለጠ ብዙ ካሎሪኖች ያጨቁ ናቸው። ውስኪ ከጠጅ የበለጠ ከፍተኛ አልኮልነት ያለው መጠጥ ነው። ቪዲዮ ጌሞች ከቦርድ ጌሞች የበለጠ የጨዋታ እርካታ የያዙ ጨዋታዎች ናቸው። ተፈጥሯዊ ከሆኑ ነገሮች ጋር ስናወዳድራቸው እነዚህ እርካታን ያጨቁ ተሞክሮችን እምቢ ብሎ መቋቋም ከባድ ነው። ያለን የቀደምቶቻችን አእምሮ ቢሆንም የሚያጋጥመን የመጎምጀትና የመቋመጥ ደረጃ ግን እነሱ አይተውት የማያውቁት ነው። አንድ ባህሪ እንዲፈጠር የሚያደርጉት ሁኔታዎች ክብደት መጨመር ከፈለግ አጓጊነቱን የበለጠ ሳቢና ማራኪ ልታደርገው ይገባል። ሁለተኛውን የባህሪ ለውጥ ህግ በምናወያይባቸው አጋጣሚዎች ሁሉ ግቦችን፣ ልማዶቻችንን ልንተዋቸው የማንችላቸው ወይም ኢሪስቴብል ማድረግ ነው። ሁሉንም ልማዶች ከመደበኛ በላይ የሆነ ገፊ ነገር ማሻገር ባንችልም ሁሉንም ልማዶቻችንን የበለጠ ማራኪ እንዲሆኑ ማድረግ ግን እንችላለን። ይህንን ለማድረግ መጀመር ያለብን መጓጓት ወይም መፈለግ ምን እንደሆነና እንዴት እንደሚሰራ መረዳት ላይ ነው። ይህንን ማለት ደግሞ ሁሉም ልማዶቻችን የሚጋሩትን የስነ ህይወታዊ ኑባሪ ወይም ባዮሎጂካል ሲግኔቸር በማየት እንጀምር። ይህም የዶፓሚን ጣሪያ ወይም ዶፓሚን ስፔክ ይባላል። በዶፓሚን የሚጠራው የግብረ መልስ ቀለበት። ሳይንቲስቶች ዶፓሚን የሚባለውን የነርቭ አስተላላፊ ኒውተር ትራንስሚተር በመለካት መጓጓት ወይም መቋመጥ የሚፈጥርበትን ትክክለኛ ቅጽበት ማግኘት ችለዋል። የዶፓሚን ጥቅም በግልጽ የታወቀው የነርቭ ተመራማሪዎቹ ጄምስ ኦልድ እና ፒተር ሚልነር በሰሩት የቤተ ሙከራ ምርምር አማካኝነት በ1954 ነው። በተመራማሪዎቹ ሙከራ ከመቋመጥና ከመፈለግ ጀርባ ያለውን ኒውሮሎጂ የነርሶች ሂደት ያሳየ ነበር። ተመራማሪዎቹ በአይጦች አንጎል ውስጥ ኤሌክትሮይዶችን በማስቀመጥ ዶፓሚን የተባለውን ኬሚካል እንዳይለቀቅ አደረጉ። ሳይንቲስቶቹን በእጅጉ ባስደነቀ ሁኔታ ድመቶቹ የመኖሩን ፍላጎት ሙሉ በሙሉ አጡ። ምንም ነገር አያምራቸውም፣ አያቋምጣቸውም። በጥቂት ቀናት ውስጥ አይጦቹ በውሃ ጥም ሞቱ። በቀጣይ በተካሄደ ሌሎች አጥኚዎች ጥናት ተመራማሪዎቹ ልክ ከላይ እንዳየነው ሁሉ የአይጦቹ አንጎል ውስጥ ኤሌክትሮይዶችን በማስቀመጥ የዶፓሚንን ፍሰት ዘጉ። እነዚህኞቹ ተመራማሪዎች ግን አይጦቹ አፍ ላይ የተበጠበጠ ስኳር አፋቸው ላይ ያንጠባጥቡላቸው ነበር። ይህንን ሲያደርጉላቸው አይጦቹ ፊት ላይ ከፍተኛ የመፍካት ስሜት ይታይ ነበር። ምንም እንኳን ዶፓሚን እንዳይሰራጭ ቢደረግም አይጦቹ ግን ልክ እንደ በፊቱ የስኳሩን ጣዕም ወደውታል። ይህ ማለት ደግሞ ዶፓሚን በማይሰራጭበት ጊዜ ፍላጎት የማይኖር ቢሆንም እርካታን ማጣጣምን ግን ይኖራል ማለት ነው። ያለ ፍላጎት ደግሞ ምንም አይነት ተግባር አይኖርም። ሌሎች ተመራማሪዎች ይህንን ሂደት ገልብጠው ያለ ዶፓሚን አእምሮ ያላቸው የሽልማት ስርዓት በዶፓሚን ሲያጥለቀልቁት ግን እንስሳቱ ልማዶችን በአደገኛ ፍጥነት መተግበር ጀመሩ። የሰው ልጆች ግርም የተለየ አይደለም። ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። እንደ አልኮል መጠጣት፣ የተቀነባበሩ ምግቦችን መብላት፣ ቪዲዮ ጌሞችን መጫወት፣ ማህበራዊ ሚዲያ ላይ መጣልና የመሳሰሉት በከፍተኛ ደረጃ ልማድ የማዳበር ኃይል ያላቸው ባህሪያት ከከፍተኛ የዶፓሚን መጠን ጋር የተያያዙ ናቸው። እንደ ምግብ መመገብ፣ ውሃ መጠጣት፣ ወሲብ ማድረግ እና የመሳሰሉት ባህሪዎቻችንም እንደዚያው። ሳይንቲስቶች ለብዙ ዓመታት የነበራቸው አረዳድ ዶፓሚን ከእርካታ ጋር ብቻ እንደሚያያዝ ነበር። አሁን ግን ዶፓሚን በብዙ የነርቭ ስርዓቶች ውስጥ ከፍተኛ ሚና እንዳለው አውቀናል። ዶፓሚን በመነሳሳት፣ በመማር፣ በማስታወስ፣ በመቀጣት፣ በበጎ ፈቃድ እንቅስቃሴዎች ወዘተ ውስጥም ከፍተኛ ሚና አለው። ጉዳዩን ወደ ልማዶች ስናመጣው የምናገኘው መሰረታዊ ነጥብ ይህ ነው። ዶፓሚን የሚለቀቀው እርካታን ስታጣጥም ብቻ ሳይሆን እርካታን ስትገምትም አንቲስፔት ስታደርግም ጭምር ነው።
የቁማር ሱሰኛ የሆኑ ሰዎች ከፍተኛ ዶፓሚን የሚያመነጩት ካሸነፉ በኋላ ሳይሆን ልክ ውርርዱን ሲያስይዙ ነው። የኮኬን ሱሰኛ የሆነ ሰውም ከፍተኛ ዶፓሚን የሚረጨው ኮኬን ሲጠቀም ሳይሆን ፓውደሩን ሲያየው ነው። በየትኛውም አጋጣሚ ያገኘው አንድ እድል ትልቅ ሽልማት የሚያመጣ በመሰለ ጊዜ ሁሉ የዶፓሚን መጠንህን በመገመት ስሜት ተስፈንጥሮ ጫፍ ይደርሳል። ዶፓሚን ሲጨምር ደግሞ ተነሳሽነት ይጨምራል። እናም ወደ ተግባር የሚወስድ ተነሳሽነት ላይ የምንገኘው ሽልማትን በማግኘት ውስጥ ሳይሆን በመገመት ውስጥ ስናልፍ ነው። ሌላው ደስ የሚል ነጥብ ደግሞ ሽልማት ስትቀበል በአእምሮ ውስጥ የሚለኮሰው የሽልማት ስርዓት ሽልማቱን ስትገምት ተለኩሶ የነበረው የሽልማት ስርዓት ራሱ መሆኑ ነው። አንድ ነገር ከማሳካት ይልቅ በዚያ ሂደት ውስጥ ማለፍ የተሻለ ስሜት የሚፈጥረው ለዚህ ነው። እንደ ልጅ የገና ስጦታ ከመቀበልና ከመውሰድ ይልቅ ስለ በዓሉ ቀን ማለዳ ማሰብ የበለጠ ያስደስታል። እንደ ወጣት ደግሞ ሽርሽር ሄዶ ከመዝናናት ይልቅ ሽርሽር ስለሚሄዱ ማሰብ የበለጠ የሚያዝናና ይሆናል። ሳይንቲስቶች ይህን ነገር በመፈለግና ዋንቲንግና በመውደድ ወይም ላይኪንግ መካከል ያለ ልዩነት ይሉታል። የዶፓሚን ከፍታ። አንድን ልማድ ከመማራችን በፊት ዶፓሚን የሚለቀቀው ሽልማትን ለመጀመሪያ ጊዜ ስንቀበል ነው። በሁለተኛው ዙር ወይም ዶፓሚን የሚለቀቀው ከትግበራ በፊት ልክ ፍንጩን እንዳየነው ነው። ይህ የዶፓሚን ከፍታ ፍንጭ ባየን ቁጥር ሁሉ ፍላጎትና መቋመጥ እንዲሰማን ያደርጋል። አንድ ጊዜ ልማድ ከተማርን ሽልማቱን ስናጣጥምም ዶፓሚን አይረጭም፣ ምክንያቱም ሽልማቱ እንደሚሰጠን አስቀድመን ጠብቀናል። ይሁን እንጂ ፍንጭ አይተህ ሽልማት ከጠበቅና ካላገኘ ግን ዶፓሚን በመከፋት ስሜት ምክንያት ይወርዳል። ሐመርሃ የዶፓሚን ትክክለኛ ተለዋዋጭነት ሴንሲቲቪቲ ጉልት ብሎ የሚታየው ሽልማት ዘግይቶ ሲመጣ ነው። በመጀመሪያ ምልክት ሲታይና መጎምጀቱ ሲመጣ ዶፓሚን መነጨ። ቀጥሎ ተግባር ቢከናወንም ሽልማቱ በተጠበቀው ፍጥነት አልመጣም። እናም የዶፓሚን መጠን ወረደ። በስተመጨረሻም ሽልማቱ ከጠበቅነው ጊዜ ትንሽ ዘግይቶ ሲመጣ ዶፓሚን እንደገና ይረጫል። ይህ ሲታይ አይምሯችን አየህ እኔ ትክክል ነኝ፣ በቀጣይ ይህን ነገር መድገምን እንዳትረሳ የሚል ይመስልሃል። አእምሮ ሽልማቶችን ለመውደድ ካሉት የበለጠ ሽልማቶችን እንዲፈልግ የሚያደርጉት በርካታ የነርቭ ክበቦች አሉት። በአእምሮ ውስጥ ያሉት የመፈለጊያ ማዕከላት ሰፋፊ ናቸው። የመውደድ ማዕከላቱ ደግሞ በንጽጽር ትናንሾች ናቸው። ብዙውን ጊዜም ሄዶኒክ ሆትስፖት ተብለው ነው የሚታወቁት። በአእምሮ ውስጥ ያላቸው አቀማመጥም እንደ ቀጫጭን ደሴቶች ናቸው። ለምሳሌ አጥኚዎች እንዳረጋገጡት ኒውክለስ አኩምባንት የሚለው ክፍል 100% ስራ ላይ የሚሆነው በመፈለግ ጊዜ ነው። በመውደድ ጊዜ የሚሰራ የዚህ ክፍል ንጻሬ ግን ከ10% አይበልጥም። አእምሯችን ይህን ያህል እንቁ ቦታ ከፍላጎቱና ከጉጉቱ ማስቀመጡ እነዚህን ሂደቶች ለሚጫወቱት ወሳኝና ተጨማሪ ማስረጃዎችን ይሰጣል። ፍላጎት ባህልን የሚያሾር ሞተር ነው። እያንዳንዱ ተግባር የሚከናወነው ከዚህ ቀድሞ በሚካሄዱት ነገሮች ምክንያት ነው። ወደ ተግባር ወይም ወደ ግብረ መልስ የሚነዳ መቋመጥ ነው። እነዚህን ሀሳቦች የሁለተኛውን የባህሪ ለውጥ ህግ ግልጽ አድርጎ የሚያሳዩ ናቸው። መጀመሪያውንም ወደ ተግባር እንድንገባ የሚያነሳሳን የሽልማት ተሞክሮን መጠበቅና ልማዳችንን ሳቢ ማድረግ የግድ ነው። ጉጉቶችን ማስተሳሰር ቴምፕቴሽን በንድሊንግ የሚባለው ስልት ወደ ተግባር የሚመጣው እዚህ ጋር ነው። ጉጉቶችን በማስተሳሰር ስልት ልማዶችን የበለጠ ሳቢ ማድረግ። በአየርላንድ ደብሊን የኤሌክትሪካል ኢንጂነር የሆነው ሮናን ባይረን ኔትፍሊክስን ማየት ያዝናናው ነበር። ይህ እንዳለም ሆኖ ግን የአካል ብቃት እንቅስቃሴ ማድረግ እንዳለበት ያምን ነበር። እናም መላ ዘየደ። የኢንጂነርነት ክህሎቶችን ተጠቅሞ የመንቀሳቀሻ ብስክሌቱን ከላፕቶፑና ከቴሌቪዥኑ ጋር አገናኘ። ከዚያም የብስክሌቱን ፔዳል በሆነ ፍጥነት ሲነዳ ብቻ የኔትፍሊክስን ፕሮግራሞችን ማየት እንዲችል የሚያደርግ ፕሮግራም ሰራ። ብስክሌቱ ለረጅም ጊዜ ዝግ ካለች የትኛውም የቴሌቪዥን ፕሮግራም ያለበት ላይ ቀጥ ይላል ወይም ፖዝ ያደርጋል። ከዚያም እንደገና ፔዳሉ መምታት ሲጀምር ፕሮግራሙ ከቆመበት ይጀምራል። ይህ ሰው የአካል ብቃት እንቅስቃሴ ማድረግ ባህሉን ሳቢ ለማድረግ ጉጉትን የማስተሳሰር ስራ ነበር የሰራው። ጉጉቶችን ማስተሳሰር የሚሰራው ማድረግ የምትፈልገውን ነገር ማድረግ ካለብህ ነገር ጋር በማቆራኘት ነው። ባይረንን ብናይ ኔትፍሊክስን ማየትን ወይም ማድረግ የሚፈልገውን ነገር የቁም ስፖርት ብስክሌቱን ከመንዳት ወይም ማድረግ ያለበትን ነገር ጋር አስተሳሰረው። ቢዝነሶች ጉጉትን በማስተሳሰር የተሳኩ ናቸው። አንድን ማድረግ ያለብን ነገር ልታስተሳስርበት የምትችለው የምትወደውና ብዙ ጊዜ የምታደርገው ልማድ አታጣም።
አንድ ጊዜ ካስተሳሰርከው በኋላ ያንን የምትወደውን ነገር ለማድረግ ስትል ማድረግ ያለብህን ይህኛውንም ነገር ታደርጋለህ። ለምሳሌ የታዋቂ ሰዎችን ዜና መስማት ትፈልጋለህ እንበል። የሰውነት ቅርጽንም ደግሞ ማስተካከል አለብህ። እነዚህን በማስተሳሰር ሪያሊቲ ሾዎችን ጂም ውስጥ ብቻ እንድታይ ያደርጋል። የምትፈልጋቸውን ዜናዎች ለማየት ትሄዳለህ፣ እዚያውም ደግሞ ትሰራለህ ወዘተ። ይህ ፍላጎቶቹን ወይም ጉጉቶችን የማስተሳሰር ስልት የፕሬማክ መርህ ተብሎ የሚታወቅ የስነ ልቦና ጽንሰ ሀሳብ የመተግበሪያ አንዱ መንገድ ነው። ይህ የፕሬማክ መርህ ብዙ ጊዜ የመደረግ ዕድል ያላቸው ባህሪያት ብዙ ጊዜ የመደረግ ዕድል የሌላቸው ባህሪያትን ያጸናሉ የሚል ነው። በሌላ አገላለጽ አንድን ማድረግ ያለብህን ግን ማድረግ ያልቻልከውን ተግባር ወደህ ከምታደርገው ተግባር ጋር ካስተሳሰርከው የምትወደውን ተግባር ስትፈጽም እግረ መንገድን ያኛውንም ተግባር ትፈጽመዋለህ ማለት ነው። ከዚህም አልፎ ይህንን ጉጉቶችን የማስተሳሰር ስልት በምዕራፍ 5 ስር ካየኑ ልማዶችን የማቆራኘት ስልት ጋር በመጣመር ባህሪዎችን የሚመሩ ህጎችን ለመፍጠር ልትጠቀምባቸው ትችላለህ። ጉጉትን የማስተሳሰር ፕላስ ልማዶችን የማቆራኘት ቀመር። አንደኛ፣ ይህንን ወይም ነባር ልማድ ካደረግኩ በኋላ ይህንን ወይም ማድረግ ያለብህን አድርጋለሁ። ሁለተኛ፣ ይህንን ወይም ማድረግ ያለብህን ካደረግኩ በኋላ ወይም የምትፈልገው ልማድ አድርጋለሁ። ምሳሌ 1፣ ዜናዎችን ማንበብ የምትወድ ወይም ወንት ብትሆንና ምስጋና መስጠት ቢኖርብህ ወይም ኒድ 1 ቁርሴን ከበላው በኋላ ከዚያ በፊት በነበረው ቀን ለተደረገልኝ ነገር ሁሉ ምስጋና አቀርባለሁ። ሁለተኛ፣ ምስጋና ካቀረብኩ በኋላ ዜና አነባለሁ። ምሳሌ 2፣ ኳስ ማየት ብትፈልግና የሥራ ስልክ ለደንበኞች መደወል ቢኖርብህ አንደኛ፣ ልክ ከምሳ እረፍቴ እንደተመለስኩ ለ3 ደንበኞች ስልክ እደውላለሁ። ሁለተኛ፣ ለ3 ሰዎች ስልክ ከደወልኩ በኋላ ኳስ አያለሁ። ምሳሌ 3፣ ፌስቡክ መጠቀም ብትፈልግና እንቅስቃሴ ማድረግ ቢኖርብህ አንደኛ፣ ስልኬን ካወጣው በኋላ 10 ፑሻፕ እሰራለሁ። ሁለተኛ፣ 10 ፑሻፑን ከሰራው በኋላ ፌስቡክ እጠቀማለሁ። እንደዚህ በማድረግ ውስጥ ያለው ተስፋ በጊዜ ሂደት 10 ፑሻፕ መስራትን ወይም ለደንበኞች መደወልን እየለመድክ ትሄዳለህ የሚል ነው። ምክንያቱም ለደንበኞች ደወልክ ማለት ኳስ ማየት ትችላለህ ማለት ሲሆን 10 ፑሻፕ ሰራ ማለት ደግሞ ፌስቡክ መጠቀም ትችላለህ ማለት ነው። በዚህ መንገድ ማድረግ ያለብን ማድረግ ማለት ማድረግ የምትወደውን እንድታደርግ ማስፈቀድ ማለት ይሆናል። ይህንን ምዕራፍ የጀመርነው ፍላጎታችንን አጧጥፈው ወደ ተግባር እንድንገባ የሚያደርጉንንና ከመደበኛ በላይ የሆኑ ገፊ ነገሮችን ወይም ሱፐርኖርማል ስቲሙሊ ያልናቸውን የእውነታዎቻችንን የተጋነኑ ቅጂዎችን በማየት ነው። ጉጉቶችን ማስተሳሰር ደግሞ አንድን ማድረግ ያለብንን ነገር ማድረግ ከምንወደው ነገር ጋር በማስተሳሰር የየትኛውንም ከፍ ያለ ቅጂ ወይም ሃይቴን ቨርዥን የመፍጠሪያ አንዱ መንገድ ነው። በትክክል እምቢ ሊሉት የማይቻል ልማድን ማዳበር ከባድ ስራ ነው። ይህ ቀላል ስልት ግን የትኛውንም ልማድ የበለጠ ሳቢ ለማድረግ የሚያስችል ቀላል ስልት ነው። ማጠቃለያ፣ የባህሪ ለውጥ ሁለተኛው ህግ ሳቢ ማድረግ ነው። አንድ እድል የበለጠ ሳቢ በሆነ መጠን ልማድ አዳባሪ የመሆን እድሉ የሰፋ ነው። ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። ዶፓሚን ሲጨመር ተነሳሽነታችንን በዛው መጠን ይጨምራል። ወደ ተግባር እንድንገባ የሚያደርገን ነገር የውጤት መገኘት ሳይሆን ውጤቱን ቀድሞ የመፈለግ ስሜት ነው። ጉጉቶችን ወይም ፍላጎቶችን ማስተሳሰር ልማዶችን የበለጠ ሳቢ ማድረግ አንዱ መንገድ ነው። ስልቱን ማድረግ ያለብን ነገር ማድረግ ከማትፈልገው ነገር ጋር ማስተሳሰር ነው። 9 ያንተን ልማድ በመቅረጽ ውስጥ የቤተሰቦችህንና የጓደኞችህ ሚና። በ1965 ላስሎ ፓልጋሪ የተባለ አንድ ሃንጋራዊ ወንድ ክላራ ለተባለች አንዲት ሴት ለየት ያለ ደብዳቤ ጽፎላት ነበር። ላስሎ ጠንካራ በመስራት መርህ ጽኑ እምነት የነበረው ሰው ነበር። ይህ ሰው ከእነዚህ እምነቱ የተነሳ የተፈጥሮ ችሎታን አይቀበልም ነበር። የትኛውም ሰው ልጅም እንኳን ጥሩ ልማዶችን ማዳበርና ያላሰለሰ ልምምድ ማድረግ ከቻለ በዘርፉ የተዋጣለት አዋቂ መሆን ይችላል ብሎ ያምናል። መፈክሩ የነበረው ማንም አዋቂ ሆኖ አይወለድም፣ በትምህርትና በስልጠና ያመጣዋል እንጂ የሚል ነበር። ላስሎ በዚህ ሐሳብ በጽኑ ከማመኑ የተነሳ ሐሳቡን በራሱ ልጆች ላይ መሞከር ያስባል። ለክላራ ደብዳቤ ጻፈላትም ለዚህ እቅዱ አካልነት ሚስቱ እንድትሆን ነበር። ክላራ መምህር ናት። በእምነቷም እንደሱ ጫፍ የነካ ባይሆንም ሁሉም ሰው በተገቢው መንገድ ከሰለጠነ ልማዶቹን ማዳበር ይችላል ብላ ታምናለች። ላስሎ በዚህ ሙከራው የቼዝ ጨዋታን መረጠ።
ልጆቹ ውጤታማ የቼዝ ተጫዋች አድርጎ የሚያሳድግበትንም እቅድ ነደፈ። በእቅዱ መሰረት ልጆቹ በቤታቸው ይማራሉ። ይህ በወቅቱ በሃንጋሪያን ዘንድ የተለመደ ነገር አይደለም። ቤታቸውን በቼዝ መጽሐፍትና በታዋቂ የቼዝ ተጫዋቾች ፎቶዎች ይሞላል። እርስ በርሳቸው ይጫወታሉ፣ ያለማቋረጥ ይለማመዳሉ፣ ያገኟቸውን ውድድሮች ሁሉ ይወዳደራሉ። ወላጆቻቸው ደግሞ ልጆቻቸው የተሳተፉባቸውን የእያንዳንዳቸውን ውድድሮች ታሪክ ሳያዛንፉ ይመዘግባሉ። ሕይወታቸው በሙሉ ለቼዝ የተሰጠ ይሆናል። ላዝሎ ክላራን ማሳመን ቻለ። በጥቂት ዓመታት ውስጥም እነዚህ ጥንዶች ሱዛን፣ ሶፊያ እና ጁዲት ለተባሉ 3 ሴቶች ልጆች ወላጆች ሆኑ። ታላቅየዋ ልጅ ሱዛን ልክ 4 ዓመት ሲሞላት ቼዝ መጫወት ጀመረች። በ6 ወራት ውስጥ ደግሞ ወጣቶችን ማሸነፍ የምትችል ልጅ ሆነች። መካከለኛዋ ልጅ ሶፊያ ደግሞ ከታላቅ እህቷ የተሻለች ሆነች። በ14 ዓመቷ የዓለም ሻምፒዮን መሆን ቻለች። ከጥቂት ዓመታት በኋላ ደግሞ ግራንድ ማስተርን ተቀዳጀች። ሶስተኛዋ ልጅ ጁዲት ደግሞ ከሁሉም የተሻለች ሆነች። የ5 ዓመት ልጅ እያለች አባቷን ታሸንፍ ነበር። 12 ዓመት ሲሆናት ደግሞ በዓለም ላይ ካሉ 100 ምርጥ የቼዝ ተጫዋች መካከል የተካተተች በዕድሜ ትንሿ ተጫዋች ነበረች። የ15 ዓመት ከ4 ወር ዕድሜዋ ላይ ስትደርስ አስቀድሞ በቦቢ ፊስቸር ተይዞ የነበረው በዕድሜ ትንሹ የቼዝ ተጫዋች ግራንድ ማስተር ሪከርድ መውሰድ ቻለች። 27 ዓመት ሲሆናት ደግሞ በዓለም ላይ ቁጥር 1 ሴት የቼዝ ተጫዋች ለመሆን በቃች። የእነዚህ እህትማማቾች ልጅነት የተለመደ አይነት ወይም ጥሩ የሚባል አስተዳደግ አይደለም። እነሱን ብትጠይቃቸው ግን ሕይወታቸው በጣም ሳቢና አስደሳች እንደነበረ ይነግረዋል። በተለያዩ ቃለ መጠይቆች ውስጥ እነዚህ እህትማማቾች የሚናገሩት ነገር ቢኖር የልጅነት አስተዳደጋቸው አዝናኝ እንደነበረ ነው። ቼዝ መጫወትን አብዝተው ይወዳሉ፣ አውርተውም አይጠግቡም። አንድ ቀን ላዝሎ ሶፊያ በእኩለ ሌሊት በባዝሩም ውስጥ ስትጫወት ያገኛታል። እንድትተኛ በማሰብ ሶፊያ መጫወቾቹን ታያቸውና ተኚ ቢላትም እሷ ግን እኔ ብተዋቸውም እነሱ አይተውኝ